ሊዘል ሊያስጨፍር ይችላል። ትክክለኛ አብያተ ክርስቲያናት ግን ታሪኩን ያውቃሉ። የሳር ቤት ሙሉ ወንጌል ሽማግሌዎችን ለሴቲቱ ስለፈረዱ ወይም ለቀድሞ የመጀመሪያ ሚስቱ ስለፈረዱላት ብቻ ማለት ነው ስለፈረዱላት ብቻ ፍርድ ቤት ሽማግሌዎችን ገተሯቸዋል። ፍርድ ቤት ድረስ ወስዶ ማለት ነው። ያንተ አገልግሎት ምንድነው እየነገርኩ ነው። እዚህ ኮንሰርት ላይ የምትሄዱ ሰዎች የኃጢአት ድግስ ላይ ነው የምትገኙት። ምክንያቱም ይህ ሰው አንዲት ምስኪን ሴትን አቢዩዝ አደረገ ሴት ነው እና እንደዛ ነው። አሁን ግን እየነገርኩ ያለው ሪያሊቲው ነው። ከአውታሩ ሚስት እህት ጋር 18 ዓመት እንኳን በቅጡ ያልሞላት ልጅ ጋር ልጅ አስወልዶ ልጇን እንደካዳት ስታውቃል። ይሄ ከትዳሩ በኋላ ያለውን ታሪክ ነው የምነግርህ። ፕሮግራሙ ምንድነው ጥቅሙ? ፕሮግራሙ ምንድነው ጥቅሙ? አይ ቅድም ስትል እንደሰማሁት የዝሙት የጉልሙትና የምንድነው ይሄ የልጆቹን በትኖ ምናምን አይነት ድግስ ነው ስትል ነበር። እንግዲህ የመዝሙር ፕሮግራም ነው ያዘጋጀው አስ እንደ ክርስቲያን አንተም ጴንጤ እንደመሆን መጠን ይሄንን አሁን ነገር እንደዚህ ብሎ ማጉላቱ እንደዚህ ብሎ ሚዲያ ላይ ማምጣቱ ምንድነው ጥቅሙ? ፋሽን ነው። ዘማሪዎቻቸው አብዛኞቹን ዘማሪዎች እንደዚሁ ናቸው። ከትዳር ውጪ በዝሙት በአመጽ ራሱ ይሄ ሰው ሰዎችን በኃጢአት ምክንያት ሲወቅስ ነበር። እንግዲህ ከሱ ብሶ ማለት ነው። ይሄ ግለሰብ ሰውን ያለፈ ታሪክ የአማን ሻሎምን በቦክሰር መውጣት እንደዚህና እንደዚህ ያደረገ ብሎ ሲቃወም የነበረ ነው። እሱ ግን ሚስቱን ከመካድ ውጪ ልጆቹን ብቻዋን እንድታሳድግ የቀድሞ ሚስቱ የመጀመሪያ ሚስቱን ብቻዋን የተወሰው ነው። ጨካኝ ሰው፣ አረመኔ ነው። ሚስቱን ትቶ ብቻዋን ያለ አባት ልጆቹን እንድታሳድግ የፈረደ ሚስቱን ሲያሰቃይ የነበረ ግለሰብ ነው። ስለዚህ አሁን እዚህ ጋር የምትንፈራገጡ ሰዎች ይሄን ሰውዬ ፎቶ ብታደርጉ ፕሮፋይል ብታደርጉ ምንም ችግር የለውም። ከእግዚአብሔር ዓላማ ጋር እንደምትጣሉ እርግጠኛ ሆኜ እነግራቸዋለሁ። ይሄ የዝሙት ድግስ እንጂ የመዝሙር ድግስ አይደለም። የምትሄዱበት አይናችሁን ስትጨፍኑ ያቺ የተከዳች ሴት ትዝ ትበላችሁ። እጃችሁን ስትዘረጉ ወደ እግዚአብሔር ሳይሆን የአመፀኛውን አመፅ ለመደገፍ እጃችሁን እንደዘረጋችሁ ትዝ ይበላችሁ። ዛሬ ይህንን ነው የምነግራችሁ። ይቅርታ አልጠየቃትም፣ ንስሐ አልገባም፣ ምህረትን አልጠየቃትም። ያቺ ሴት እስቲል እስካሁን ድረስ አላገባችም። ጠይቁት። ሪያሊቲው ልንገራችሁ። ከአውታሩ ሚስት እህት ትንሽ ልጅ 18 ዓመት በቅጡ ያልሞላት ልጅ ጋር አብረህ ተኝተህ ልጅ አስወልደህ እንድታገባት ስትጠየቅ አላሳድግም አይመለከተኝም ብለህ አልከዳሃትም ወይ ብላችሁ ጠይቁት። ከሌላ ነው የመጀመሪያ የቀድሞ ሚስቱን ከተዋት በኋላ ሌላ ልጅ ወልዶ ክዷል ይሄ ሰው። እዚህ ኮንሰርት ላይ የእግዚአብሔር መንፈስ ይገኛል ካላችሁ የእግዚአብሔር መንፈስ ይወለችው። አንዳንድ ሰዎች እግዚአብሔር መሐሪ ነው ትላላችሁ። ኦፍ ኮርስ እግዚአብሔር መሐሪ ነው። እግዚአብሔር የወደቀን ያነሳል፣ የደከመን ያበረታል፣ የሳተን ይመልሳል። የእግዚአብሔር ምህረት ግን አመፅን ማስቀጠያ መንገድ አይደለም። አሁን አመፅና ስህተት ለዩ። አመፅና የድካም ውድቀት ለዩ። ደክሟቸው የሚወድቁ አገልጋዮች አሉ። ኦፍ ኮርስ አሉ። ማንም ሰው በድካም ምክንያት ሊወድቅ ይችላል፣ ሊፈተን ይችላል። ይሄ ግን ድካም አይደለም እያልኩ ያለው ስለ አመጽ ነው እየተወራ ያለው። የፈለገ ንስሐ ቢገባ ያለ ዝሙት ምክንያት ሌላ ሚስት አግብቶ የሚኖር ሰው ዴሊ መኝታው ላይ በተኛ ቁጥር ዝሙት ነው የሚያደርገው። ምንም ልረዳችሁ አልችልም። በእርግጥ አሁን ፋሽን ሆኗል፣ ፈቶ ማግባት ምናምን ፋሽን ሆኗል። አሁን እኔም
ሌላውም ሰው የሚያስበው ምንድነው ከመጀመሪያ ሚስቱ ጋር ስለመፋታት ምናምን ብዙ ሰው ስለሚያስብ ስለዚህ እኔም እንደናንተ ምን እንዳስብ ነው ይፈልገው እኔም የማርያም መንገድ ትቼ ከዚህ ይሄኛው ተዳሪም ባጣ ሁለተኛ እንዳገባ ዛሬ በአንደበቴ እነዚህን አመፀኞች መደገፍ አለብኝ የብዙዎቻችሁ ስራ ማለት ነውና ይሄ የዝማሬ ኮንሰርት የዝማሬ ድግስ አይደለም የዝሙት ድግስ ነው የዝማሬ ድግስ እግዚአብሔር መንፈስ የሚገኘው በእግዚአብሔር መንፈስ በቆሻሻ ስብስብ ውስጥ አይገኝም እውነቱን ልንገራችሁ እግዚአብሔር ቅዱስ አምላክ ስለሆነ በስራ አይዳንም በስራ የዘላለም ሕይወት አይገኝም ምናምን ስንል እንደ ፕሮቴስታንት እግዚአብሔር የዝሙት ድግሳችን ላይ ይገኛል ማለታችን አይደለም የተፋታበትን ምክንያት በምን አወቅ በቤተ ክርስቲያን ውሳኔ ነው ያወቅኩት ሰላምዬ ቤተ ክርስቲያን ሴቲቱን የመጀመሪያ ሚስቱን ዘሙታብኛለች ከሌላ ሰው ነው የወለደችው ብሎ ከሰሳት ይሄ ግለሰብ ማለት ነው ሚስትየውም አይ እኔ በፍጹም በህይወቴ ሌላ ወንድ አላቅም ካንተ ሌላ እንትን ልትለኝ በዲኤንኤ ማረጋገጥ እንችላለን ሲባል ጥፋቱን ስለሚያውቅ ዲኤንኤ እንዲመረመር እንኳን አልፈለገም ጥሏት ጠፋ ማለት ነው ልጆቹ እሱን ራሱ ነው የሚመስሉት አንድም ቀን ሄዶ ጎብኝቷቸው አያውቅም በጌታ ደስ ያለው ይመስላል አሁን ዮኒ ማኛ ሲጠመቅ የተጠመቀበት አገር ማለት እሷ ልጆቿን ብቻዋን ሲንግል ማም ሆና የምታሳድግበት አገር ነው የተከዳች ሴት አለች ልጆቿን ብቻዋን እንድታሳድግ የተፈረደባት ሴት አለች አመጽ አለ እዚህ ድጋፋችሁ ውስጥ አመጽ አለ እዚህ ድጋፋችሁ ውስጥ ለኃጢአት ማጨብጨብ አለ እኔ ሰው ቢወድቅ አይነሳም ቢስት አይመለስም አላልኳችሁም ይወላችሁ አቢውዝ አታድርጉ የሰው መልእክት እኔ ሰው ወድቆ ይነሳል ስቶ ይመለሳል ይመለሳል እነዚህ የምትከተሏቸው አገልጋዮች ባለፈው ስለ ተከስተም እኮ ምናምን ተከስተ በአደባባይ በዓለም ሚዲያ ፍለፊት ተጋለጠ ይቅርታ ጠየቀ ኦፍ ኮርስ አሁንም በዛው ተመሳሳይ ህይወት ውስጥ እንደሆነ አውቃለሁ በዛው ተመሳሳይ ህይወት ውስጥ እንደሆነ አውቃለሁ አይመለከተኝም ስለ ተከስተ ግን አትሊስት ወጥቶ የሰዎችን ኃጢአት የሚወቅስ ሰው አይደለም ድፍረቱም የለውም ሞራሉም የለውም ወጥቶ አንዲ ላይቭ ላይ ወጥቶ እንደዚህ ግለሰብ የሰዎችን ቦክሰር ላስጣ የሰዎችን ነገር ላጋልጥ የሚል ሰው አይደለም አትሊስት ቢደክምም በዛው ነገር ውስጥ ቢኖርም አገልግሎቱን ብቻ ነው የሚሰጠው የጋበዘው ጋር ይሄዳል ያገለግላል መብቱ ነው እኔ ምን አገባኝ እኔ ማይካችሁን አልቆጣጠርላችሁም በየቸርቹ በፍጹም በቀል አይደለም ይሄን ኮንሰርት ላይ የምትገኙ ሰዎች የዚች ሴት ግፍ እየተባበራችሁ ነው እርግጠኛ ነኝ አንዱ ዓለም የሚባለውን ድምጻዊ ቀነኔ ላይ ባደረሰው በደል ወይም አደረሰ ብላችሁ በምትገምቱት በደል ብዙዎቻችሁ አዝናችኋል እዚህ ውስጥ ብዙዎቻችሁ በየኮሜንት መስጫው ሴት ተበደለች ሴት ተደፈረች ሴት ወደቀች ሴት ተከዳሽ ብላችሁ ለሴት የምትቆረቆሩ ሰዎች ናቸው አብዛኞቻችሁ እነዚህ ማይክ ያዙ ከዳተኛ ሰዎች ጋር ስትመጡ ግን ድክመታችሁን ትገልጣላችሁ ቤቷ ልጆቿን ብቻዋን እንድታሳድግ የተፈረደባት ሴት አለች ኦፍ ኮርስ ይሄ ሰው ስለተዋት እድለኛ ናት ያቺ ሴት ከርታው አይደለም ደርባበት አይደለም ዝሙት ሰርታበት አይደለም እድለኛ ናት ስለተዋት ሲተዋት ግን ቢያንስ አብዛኞቻችሁን የምታውቁት እሱ እንደተከዳ እሱ ቺት እንደተደረገበት ነው የምታውቁት ቺተሩ ግን እሱ ነው አመፀኛው ግን እሱ ነው ገባችሁ አይደል አሁን ለምንድን ነው የማይጋበዘው
እንደሌላው አገልጋይ ለምንድነው አብያተ ክርስቲያናት ውስጥ የማይጋብዙት? እስቲ ልጠይቃችሁ መልሱልኝ። የት ሲያገለግል አይታችሁታል? አንድ ጊዜ ደቡብ አፍሪካ ሄዶ እዩ ጩፋ ጋር አገለገለ። ሁለተኛ ዙር እዩ ጩፋ ጋር አገለገለ። ሶስተኛ ዙር አይ ቲንክ ዮናታን አክሊሉ ጋር አገልግሏል። ያው የአመፅ ተባባሪዎች ስለሆኑ ማለት ነው እነዚህ ሐሰተኛ አገልጋዮች። በሐሰተኞች መድረክ ላይ ዳዊት ግሬስ አንተ አግባት ይላል። ነውረኛ እኮ ነው። አሁን ይሄ ጴንጤ ነው። ያለፈው ጌታ ባንተ ነው በሚል በዚህ ሰውዬ እንትን ማንቋረር ይዘምራል። ህይወት እግዚአብሔር ህይወትን ነው የሚመለከተው። እግዚአብሔር ይቅር ብሎታል። እግዚአብሔር የትኛውን በደል ይቅር የሚለው ወዳጆች? እግዚአብሔር ይቅር ብሎታል። እግዚአብሔር አመፀኛ ሰው በአመፁ እየቀጠለ ይቅር ብሎታል እንደ እግዚአብሔር። አቤሎ እንዴት ነህ? እግዚአብሔር ይመስገን ሁሉ ደህና። በዚህ ጉዳይ ላይ ምን ሐሳብ አለ? የተሰማ ስሜት አለ? ምንድን ነው? አዎ ሰላም ነገር መጀመሪያ ሰላም ነው እግዚአብሔር ይመስገን። አንተ እንዴት ነህ? አለሁ። ሄኖክ እባላለሁ። ያው ሄኒ ዳኒ ይላል። ሄኖክ እንደሚሆን ተስፋ አድርጋለሁ። እሺ ሰላም ይብዛ። ያ እኔ ምንድን መሰለህ ጉዳይ አንዱ ሐሳቤ አላቅም እንግዲህ አንተ በምን አይነት መንገዴን ነገር አይዲያ እንዳነሳው ብዙ አልገባኝም እና አንዳንዴ ሰዎች የራሳችን የሆነ ውድቀትና የራሳችን የሆነ ያለፍንበት ብዙ ነገር አለ። ኖ የለም ብራዘር፣ የራሴ ድካምና የምናምን ድካም ምናምን ምንም ያገናኘው ነገር የለም። ማህበሩን ሲጀመር ይሄ እንደዚህ አይነት ኮምፕሮማይዝ የሚያደርጋውን አዲስ የጀመረ የፕሮቴስታንት ሐሳብ አትስጡ። ምን መሰለ እየተባለ ያለው በቃ መጽሐፍ ቅዱስ ላይ በግልጽ የተጻፈ ነውርና በደል አለ። ሁላችንም ደካሞች ነን። ኦፍ ኮርስ ጸጋውን የሚያግዘን ኦፍ ኮርስ። ይህ ማለት ግን እኔ አሁን ያገባሁትን ባለቤቴን ምንም ባላጠፋችበት ልጆቼን ገጸ በረከት አድርጋ ልጆቼን ሰጥታኝ ስታበቃ ከሌላ ሰው ጋር ወልደሻል፣ ሌላ ሰው ነው ያስወለደሽ ብዬ ከስሻት ሳበቃ ከዛ በኋላ ሽማግሌዎች መተው እንደኔ ንጹህ ሰው ነኝ ልጆቹ ዲኤንኤ መርመርልኝ ስትል ሽምግልናውን በትኜ የቤተ ክርስቲያን ሽማግሌዎችን ከስሼ ከዛ ሌላ ሚስት ማግባትና በድካም ሞደቅ የተለያየ ነው። እንደክማለን ኦፍ ኮርስ እንደግማለን። ሰዎች ይሳሳታሉ፣ ኦፍ ኮርስ ይሳሳታሉ። አንድ ጥያቄ ልጠይቅህና ሐሳብህን አብራራ። ያለ ዝሙት ምክንያት አንድ ወንድ ቢፈታና ሌላ ሴት ቢያገባ ሁለተኛው ትዳሩ እግዚአብሔር ፊት ዝሙት ነው ወይስ ጽድቅ ነው? ትክክል አይደለም። ዝሙት ነው ወይስ ጽድቅ ነው? ባይብል የሚለውን በል። አይደለም፣ ጽድቅ አይደለም። ዝሙት ነው። የእግዚአብሔር ቃል አትፋቱ የሚል ኦሬዲ የተፈታቸዋን የሚያገባስ አመንዝራ ነው ይላል። አመንዝራ ነው ይላል። ስለዚህ አሁን ምን እያልኩ መሰለክ? የእግዚአብሔር ቃል ስለሚደግፈኝ አመንዝራነት ውስጥ ነው ያለው እያልኩ ነው። ምክንያቱም ያለ ዝሙት ምክንያት አንዲት ንጹህ ሴትን ልጆችን እላዋ ላይ ጥሎ በሐሰት ልክ ምንም ያላጠፋችን ሴት በሐሰት እሷ ቺት እንዳደረገችበት እሱ ጻድቅ እንደሆነ አስመስሎ ሄዶ ፈቷታል። ከዛም ውጪ የወለድካቸውን ልጆች አለማሳደግ እንዳባት በደል አይደል? ልክ ነው። እንደዚህ አይነት ሰው እኮ በህይወት አይኑር ይሙት አልኩኝ እንዴ? በህይወት ይኑር እኮ ማይክ ጨብጦ ግን የሙዚቃ ድግስ ብሎ እግዚአብሔር ፊት በቋሚነት አመንዝራነት ውስጥ የሚኖር ሰው ማይክ ጨብጦ የመዝሙር ድግስ ላዘጋጅ ማለት አለበት ወይ? ሃይማኖቱ ወድቋል ወይ? የሃይማኖቱ ተቋም ወድቋል ወይ? ሃይማኖቱ መሪ አልባ ሆኗል። ምክንያቱም ኃጢአትን ስፖንሰር የእግዚአብሔር ምህረት ኃጢአትን ስፖንሰር ማድረጊያ ነው እንዴ? እኔ አሁን ነውርን አመፅን መደገፊያ ነው እንዴ እግዚአብሔር ምህረት? እግዚአብሔር ይምራል፣ ኦፍ ኮርስ ይምራል። ኃጢአቴን ግን ስፖንሰር አያደርግልኝም። ደግሞ ሁለት ነገር አለ። ኃጢአትና አመፅ ይለያያል። እያወራው ያለው ስለ አመፅ ነው እንጂ ስለ ኃጢአት አይደለም።
ኃጢአት ድካም ሊሆን ይችላል፣ ስህተት ሊሆን ይችላል፣ ውድቀት ሊሆን ይችላል። እግዚአብሔር የትኛውም ሰዓት ላይ የምህረት ጥሪ ብትጣራ እግዚአብሔር እጁን ዘርግቶ ያነሳል፣ ይምርሃል፣ ይቅር ይልሃል። ይህንን አምናለሁ እግዚአብሔር መሐሪ እንደሆነ። አመፅ ግን ማለት በቋሚነት ገባክ ለእግዚአብሔርን ለመበደል እንትን ፕሪንሲፕል አዘጋጅተ ወይም ልብን ደንዳና አድርገ በዛው አመፅ ወይም በዛው ኃጢአት መጽናት አመፅ ይባላል። እኔ አሁን እያወራ ያለሁት ስለ ኃጢአትና ስለ ድካም አይደለም፣ ስለ አመፅ እግዚአብሔር ላይ ስለሚደረግ አመፅ። ስለዚህ አገልጋይ ምሳሌ መሆን ካልቻለ ማይክ መጨበጥ የለበትም። አሁን ለምደና የፈታ 3 የፈታ 4 የፈታ 5 የፈታ ለምደና ገባ። ጴንጤው አትፍረድ ምናምን ይላል። ፍርዱን እግዚአብሔር ፈርዷል። መጽሐፍ ቅዱስ ላይ ፍርዱ ተገልጧል። በቃ ያለ ዝሙት ምክንያት ሚስቱን የሚፈታና ሌላ የሚያገባ አመንዝራ ያደርጋታል። አመንዝራ ነው ራሱ ሰውየው በቃ። ስለዚህ አመንዝራነት ውስጥ ስላለ ሰው ነው እንጂ ያወራሁት አንድ ሰሞን ስለደከመ ሰው አይደለም ያወራሁት። እዚህ መሰረት ላይ ይሄኔ እግዚአብሔር ቃል እውነት የምትክደው ከሆነ አይ አንተ ተሳስታል፣ ትርጉም ልክ አይደለም፣ ባይብሊካል አንደርስታንዲንግ ልክ አይደለም ካልከኝ አረመኝና ከዛ ሀሳብህን አቅርብ። አይ በአሁኑ ሀሳብህ እስማማለሁ ግን እኔ እንዲህ ነው የምመለከተው የምትለውም ደግሞ ጉዳይ ካለ እንደፈለግ ሀሳብ ስጥ። ካሁን በኋላ ጣልቃ አልገባም። 3 ደቂቃ ሰጥቻለሁ፣ ማውራት ትችላለህ ወንድም አለ። እኔ ብዙ ጊዜ ገብቼ አላውቅም ግን አንተንም ከአንድ አቅጣጫ ነገሮችን እያስብ አንተ ስታወራ ማለት ነው። የመጨረሻው አንተ እንደ መፍትሄ ብለህ የምታስበው ነገር ምንድን ነው? መፍትሄው የመጀመሪያ መፍትሄ ልስጥ። ያቺን ሴት ኦፊሻሊ እንዳልበደለችው ምንም ጥፋት እንደሌለባት በደሉ የእሱ እንደሆነ ኦፊሻሊ በአደባባይ ወጥቶ ንስሐ ይግባ የመጀመሪያ። ከዛ እንደፈለገ ስቱዲዮ ውስጥ መዘመር ይችላል። መድረክ ላይ ቆሞ ግን ይሄ ሰው ምሳሌ በማይሆን ህይወቱ ላገልግላችሁ ብሎ መቆም የለበትም። ምክንያቱም ትውልድ እንደሱ ያለ አመፀኛ እየሆነ እንዲሄድ መልካም ያልሆነ ምሳሌ ነው የሚሆነው። ይሄ ሰው የኡበር ለመንዳት መሪ መጨበጥ ነው እንጂ ማይክ መጨበጥ የለበትም ከዚህ በኋላ ገባ። ለአገልግሎት የሚሆን ሰው አይደለም። አዎ ግን መቼስ ሁላችንም ይቅርታ አንዴ ችግር የለውም አንስ ቤተክርስቲያን ማርክ ወንድም አለም ቤተክርስቲያን አልቀጣችሁም ይሄን ሰው። ቤተክርስቲያን ሽማግሌዎችን ይወልክ የቤተክርስቲያን ሳር ቤት ያስተጋባን ከእንደገና ላክልኝ። የቤተክርስቲያን ሽማግሌዎችን ጥፋተኛ እንደሆነ አምነው ሲወስኑበት እነሱን በስም ማጥፋት ወንጀል ከሰሳቸው ፍርድ ቤት ከሰሳቸው። አሁን የኔ ድምጽ ይሰማል? ተሻይ ማስረጃ አሳየናለች። በስማ ሲጀመር ይሄው እየነገርኩሽ ነው። ውሸት ነው ብሎ ይውጣ እሱ። ውሸት ነው ብሎ ይውጣ። ውሸት ነው አላደረኩም ብሎ ይውጣ። አንደኛ የኔ ይሰማል? ኦኬ ውሸት ነው ብሎ ይወጣ። አንተ ሰውዬ ትናንትና ኳስ አላየ የሚለው ሰውዬ በቃ ልሸኝ ነው። ትናንትና ኳስ አላየ ይላል እየገባ ላይ ብለኝ አንድ ቁጥር ይጽፋል የሚያወራ ይመስል። በቪዲዮ ውጣ ፍሳ ከገባ አይቀር በቪዲዮ ውጣ። ልጆቹማ ተከዱ እኮ ልጆቹ ይኸውላችሁ ልጆቹ ተከዱ። አንድም ቀን አይቷቸው አያውቅም።
ቻይልድ ሰፖርት ከፍሏቸው አያውቅም። አሁን እዚህ ቲክቶክ ላይ አይፎን 70 ገዛው ምንድነው ቴስላ መኪና ገዛው እያለ እንደዛ በጉራ የሚበጣጠስባችሁ ሰው ያልመገባቸው ያላኖራቸው ለአንዲት ሲንግልማ በውሸት የከሰሳትን አንዲት ሲንግልማ ብቻዋን ልጆቿን እንድታሳድግ ፈርዶባት ነው እንደዚህ አይነት ሾው የሚያሳየው። እና ይሄ ነው ክርስትና። እንግዲህ ይሄ ነው ክርስትና። ይሄ ፕሮፌት ምናምን የምትባሉ የምትሳደቡት ችግር የለው፣ አመፅና ኃጢአትን ነው የምትደግፉት። ፍሳሽ ሰላም ላንተ ይሁን። ሚዩት አድርጋለሁ ወንድም አለ ሀሳብ ካለ እንዴት ነህ? ሰላም ነው ወይ? ሰላም ነኝ እግዚአብሔር ይመስገን። አስገባሃለሁ ማርክ። አቡናዬ እንትን ነው ምንድነው የመጣውበት ምክንያት ምንድነው? ሐሳብህን በጥቂቱ ለመስማት ሞክሬያለሁ፣ ግን ቢያንስ እኔ በጣም በዳጊ መዝሙሮች የተባረኩኝ ሰው ነኝ። እኔ አይመለከተኝም በዳጊ መዝሙር መባረክ። የዳጊ ህይወት አይባረክም እያልኩ ነው። ምን አገባኝ በዳጊ መዝሙር ተባረክ። በዳጊ መዝሙር ስለመባረክ ሌላ ጊዜ ከፍታል። ይኸውልህ አንድ ጥያቄ፣ የማወራውን ታሪክ ታውቀዋለህ አታውቀውም አንተ? እሱ ነገር እኔ እሱ ቦታ ላይ ታሪክ ታውቀዋለህ አታውቀውም? ታውቀዋለህ አታውቀውም አንተ? ፍሳ እግዚአብሔር ፊትና ህሊና ለህሊና እውነት መስክር። ማወራውን ታሪክ ታውቀዋለህ አታውቀውም? በተባራሪ ልሰማ እችላለሁ፣ ግን በአይኔ ያላየውማ በአይኔ ያላየሁትን እንዴት አድርጌ እንትን እላለሁ? በተባራሪ ሰሞን ንገረኝ። ኖ ዝም ብሎ ነገር የትኛውም አገልጋይ እንደሚነሳበት እኮ የትኛውም አገልጋይ የሌለ ነገር አይነሳብህም። የሌለ ነገር እኔ አሁን አንተ ሚስትም ፈታ የሚል ኢንፎርሜሽን አልደረሰኝም እስካሁን ስላላገባ። እኔ አላገባውም ገና። ስላላገባ አልደረሰኝም ኢንፎርሜሽን። ግን አሁን ይኸውልህ በሚሰማኝ በአይን የሚታይ እንጨት ሳይነድ ጭስ የለም። ኦፍኮርስ ግን አንዳንድም ደግሞ ሰው ዝም ብሎ ሊያወራ ይችላል። አቡናዬ አሁን ዳጊ እውነቱን ለመናገር ዳጊን በጣም ማከብር፣ በአካልም አግኝቼው አውቃለሁ። አንድ ሁለት ጊዜ በአካል ቁጭ ብዬ እኔ ዳጊን እኮ ይልክ አታክብረው እኮ አላልኩም። ሲጀመር ነውረኛና አመፀኛን ሰው ማክበር ስራቸው ነው የዘንድሮ ፕሮቴስታንቶች። እንደዚህ አትበለን። አመፅን ስፖንሰር ማድረግ ስራቸው ነው። እኔ አሁን አንተ አታክብረው፣ አሁን የቪዲዮ ሀሳብ አንተ አታክብረው፣ አንተ አትውደደው፣ አንተ በዳጊ የዘጠናዎቹ መዝሙር አልተባረክም አይደለም። አሁን አልተባረክም ቢሆን ርዕሴ ተባረክ ያለውን ብለህ ተመሰክራለህ፣ መብት ነው። አልተባረክም ከሆነ ርዕሴ አሁን ግን ምን እያልኩ ነው? እኔ ያለ ዝሙት ምክንያት ሚስቱን ፈቷታል እያልኩ ነው። ማስረጃ የቤተክርስቲያን ሽማግሌዎች እውነተኛ ናቸው። ሳር ቤት ሙሉ ወንጌል ሂድና ፊሽ ጠይቅ። በጊዜ የነበሩ የቤተክርስቲያን ሽማግሌዎች ሂድና ጠይቅ። እዚህ ቸርች ብለህ ጠይቅ። እዚህ ቸርች ዳግማዊ ጥላሁን የሚባል ዘማሪ ቀድሞ የዚህ ቤተክርስቲያን አገልጋይ የነበረ ዘማሪ ሽማግሌዎች ከሷል አልከሰሰም፣ ፍርድ ቤት አቁሟል አላቆመም ብለህ ጠይቅ። ሂድ። እንግዲህ ይኸውልህ ከመሬት ተነስቶ ሰው ሊያወራ ይችላል። አቡናዬ እኔ በጣም ነው የምወድህ። በዚሁ አጋጣሚ ከመሬት ተነስተው አይከሰሱም። ብራዘር የቤተክርስቲያን ምን ያክል በቤተክርስቲያን እነዚህ አሁን አንዳንድ ቤተክርስቲያን ሽማግሌ ሳይሆኑ ሽማግሌን የሚሉ ካሉ አሁን አንተን በሆን የአቡናን ድምፅ ማስረጃ አቀርባለሁ። ከዛ ሳር ቤት ሙሉ ወንጌል ሄጄ ምንድን ነው የተፈጠረው ብዬ አጣራለሁ። በቃ ይሄን ነው የማደርገው። ማታ ከሆነ በቃ ዝም ማለት ማስረጃ የቤተክርስቲያን ሽማግሌዎች ግን እሺ አሁን የሳር ቤት የሙሉ ወንጌል ሽማግሌዎች ዳጊ ከሰሳቸው ለማን ነው የፈረዱት? ለዚች ለተከዳቸው ሴት ለመጀመሪያ ሚስቱ ማለት ነው። የመጀመሪያ ሚስቱ ዘሙታብኛለች ብሎ ከሷት፣ እሱ ግን ዘሞተባት እላዩዋ ላይ። አንድ ጥያቄ ልጠይቅ። ሀብታሩ ሚስት እህት ልጅ እንዳለው ታውቃለህ? አታውቅም? አላውቅም። እኔ አላውቅም። ሰው
ዝም ብሎ ሊያወራ ይችላል። አቡናዬ ተው፣ አቡናዬ እኔ እወድሃለሁ። ተው፣ ሊያወራ ይችላል። ሰው ከመሬት ተነስቶ ሊያወራ ይችላል። አቡናዬ ተነስቶ ሊያወራ ወሬ አይደለም ይዤ የመጣሁት እኔ እርግጠኛ ነኝ። ነይ ሰላም እስቲ ግቢ። ለምን እሷ አንድ ቀን ወጥታ አታውቅም እያልሽ ለምን እንዳልወጣች ልንገርሽ። እሺ ፋሲካ የምትባለው ትዝ ትልሻለች? ሮቦት አርት ሚኒስትሪ ላይ ያለችዋት። ለምንድን ነው ያልወጣች? እንጂ ነው ስለ ዳጊ ነው የጠየኩ ለምን እንደሆነ። ለምን አልወጣች ማለት ይሄ ሁሉ በደል ደርሶባት እሷ ሁሉም ሴት ሚዲያ ላይ ወጥቶ ልክ የአማን ሻሎምን ገበና እንዳሰጣች እንደዛች ልጅ ወይም አማን ሻሎምን ፋውል አገኘሁበት እንዳለች እንደዛች ሴት ልጅ ሁሉም ሴት ሚዲያ ላይ የሚወጣ አይደለም። ቪዲዮችን ትከፍቻለሽ? ቪዲዮ አልከፍትም፣ ግን በጽሁፍም ካሳወቅ ያለ ቪዲዮ እንደማትከፍት ቪዲዮ ማትከፍት እናውራ ያለ እኔ ደግሞ በድምጽ እና በቪዲዮ አስገብቻለሁ። ልንገርሽ ጻፊ፣ ከዛ በኋላ መጥሽ ቪዲዮ ማይከፍት ሰው እንዳይልክልኝ። በቃ ይቅርታ ስለሳብኩሽ፣ እኔ ነኝ ሳብኩሽ። ሁሉም ሴት ጥበበኛ ስለሆነች ነው ሚዲያ ላይ የማትወጣው። ይህቺ ሴት ሚዲያ ላይ ብትወጣ ለዚህ አሮጋንት ለሆነ በመንጋ ለሚያስብ 1990 ላይ እንትን ሚል መዝሙር ዘምሯልና የሰው ህይወት የሱ መዝሙር ከሰው ህይወት ይበልጣል ብሎ ለሚያስብ ጭፍን የሚዲያ መንጋ ተላልፋ መሰጣት ስለማትፈልግ ልጆቿን በንጽህናና በጽድቅ ማሳደግ ስለምትፈልግ ኢቭን ኢፍ ስለዚህ ሰው ክፉ እንኳን ቤቷ አታወራ። ልጆቿ በትክክል እንዲያድጉላ ስለምትፈልግ ወይ ስለሆነች ሴቲቱ ስለሆነች እሷ መናገር አልቻለችምና እሷ የሚዲያውን እሳት የሚዲያውን ግርፋት የሚዲያውን ምላስ ፈርታ ዝም ብላለችና ልክ እንደኔ ያለ ደግሞ ሚዲያው ምንም የማይመስለው ግለሰብ ደግሞ ወጥቶ መናገር አለበት። ይው ተመልከቱ፣ አግባት በቃ ይላል። እንደዚህ አይነት ጴንጤ ነው እንግዲህ የተሰበሰበው። አናግራታል በትክክል ከዳጌ ቀድሞ ሚስት ጋር በትክክል አውርቻ ቃለው በትክክል ኢንፎርሜሽን አለኝ። ለማወራበት ነገር ፉል ኮንፊደንስ አለኝ ለማወራበት ነገር። እግዚአብሔር ምስክሬ ነው ለማወራው ነገር። እዚህ አሁን የሚንጫጫው ነቀለማወርቅ የተንፍሱ ምናምን የዳጊን ፎቶ እንትን አድርጉ ምናምን ፕሮፋይል አድርጎ ኃጢአት ለመሸፈን አመጽ ለመሸፈን በቃ ነውር ፕሮፋይል ስላደረጋችሁ በመንጋ የሱን ፎቶ ፕሮፋይል ስላደረጋችሁ ነውሩን አትሸፍኑለትም፣ አመጹን አትከልሉለትም። ቢያንስ የዛችን ሴት ጩኸት አታፍኑ። ያለ በደሏ በደለሻል የተባለች የተከዳች ምንም ሳታጠፋ ልክ ኃጢአት እንደሰራች ዝሙት እንዳደረገች ቺተር እንደሆነች በአደባባይ ሁላ እኔም አይምሮ በማቀው ድሮ ሳቅ ዳጊ በሚስቱ እንደተከዳች ቺት እንደተደረገበት ከሙዚቃ ተጫዋች ጋር እንደዚህ አይነት ታሪኮች ነው አይደል የሰማችሁት? እንደዚህ አይነት ታሪክ ነው አይደል የሰማችሁት? ከሙዚቃ ተጫዋች ጋር እንደሴሰነችበት ከሌላም ግለሰብ ጋር እንዳደረገ በፍጹም በጽድቅ ነው ያኖረች ሴት ናት። ዛሬ ስለሷ መሰክራለሁ። ማናችሁንም ነው ማልሰማችሁ ነው የምላችሁ። አራቡን የኔ ፕሮፌት ምናምን የሚል ጽሑፍ የለጠፋችሁ ሰዎች ለጽድቅ አትቆሙ፣ በትክክል አትቆሙ። እውነት እንገራችሁ እዚህ የመዝሙር ድግስ ያላችሁት የኃጢአት ድግሳችሁ ላይ የምትገኙ ሰዎች ኦፍኮርስ እንደምትገኙ አውቃለሁ። ግን ቀድሜ ልንገራችሁ እንደምትገኙ አውቃለሁ። የአመጽ ድግስ ውስጥ እንደምትገኙ አውቃለሁ። ግን ይሄ የመዝሙር ድግስ ሳይሆን የኃጢአት ድግስ ነው። እጃችሁን ባነሳችሁ ቁጥር እጃችሁን ያነሳችሁት ያለ በደሏ 3 ልጆችን እላይዋ ላይ ጥሎባት ለሄደ ወንድ ጨካኝ ወንድ ድጋፍ ቆማችሁ ነው። ያቺን ሴት እየከዳችኋት ነው። ያቺን ሴት በቁስሏ ላይ እንጨት እየሰነዘራችሁ ነው። እዛ ቦታ ላይ አይናችሁን ስትጨፍኑ የዛ ሴት በደል ነው የሚታያችሁ። እኔ ልንገራችሁ፣ ይሄንን የኔን ድምጽ የምትሰሙ
አንድን ሴትን ያለ ዝሙት ምክንያት ፈቶ ሌላ ያገባ ወንድ እለት እለት ነው ምንዝርና የሚሰራው። አዎ አሁን ካለችው በፊት የነበረችዋን ተሻ ማርክ በቪዲዮ እንዴት ነህ አቤል አቡና? ሰላም ላንተ፣ እንዴት ነህ? ሰላም እግዚአብሔር ይመስገን። የምታወራውን ነገር እየሰማሁ ነኝ። ያው የተበደለችው ሴት ወጥታ መናገር አችልም። አንተ የምትናገረው እንዴት እንመን? አንተ አሁን ብዙ ነገር ትናገራለህ። ያንተን ንግግር እውነተኛ ነው ብለን እንዴት እንመን? ምንድን ያመጣው? ሰው መናገር አችልም። ዳጊ ፈቷል አይደል? ምን ዳጊ ተፋቷል አይደል? አላቅም። እኔ ስለዛ ጉዳይ አላቅም። አሁን በህይወት እስካለች ድረስ ወጥታ መናገር የማትችል ሴት ናት ወይ? አንተ የሷ ጠበቃ ነህ ወይ? ወጥታ ስለ መናገሯ እናወራለን። ፈቷል አልፈታም? ወይም አሁን እሷ ከኔ ጋር ተናግራለች የሚለው ማስረጃ ለምን አታቀርብም? አንዴ መመለስ ለምን ፈራ? ፈቷል አልፈታም? እኔ አላቅም። ያን ስትሪ አላቅም። እኔ ታዲያ ምን ፖስተር አድርገ ነውረኛ ሰው ምደግ? አንተ ዞር በል እባክህ። ፈቷል አልፈታም? ግቡና መልሱ ጥያቄው። ለመመለስ ያውቃል እኮ ዳግማዊ ጥላሁን እንደፈታ አታውቁም እናንተ ሁላችሁ። እኔ ስለመፋታቱ ልደሰኩር አይደለም። ያቺ ሴት አንድ ሰው በምንም ምክንያት ሊፋታ ይችላል። እንደው ከአቅም በላይ ሆኖ አንዲት ሴት አሁን ዱላ ቢበዛባት ሊገላት የደረሰ ባል ጋር ትኑር አልልም። ልትለያይ ትችላለች አንዲት ሴት። ስጠይቅ እኔን እንደምትጠይቁኝ ሁላ ስጠይቃችሁ ለመመለስ ሞክሩ። እኔ አላቅም እንደፈታ። አየህ በቃ እንደዛ ነው። አየህ ፈቶ ሌላ ሚስት ከማግባት ሌላ ከአውታሩ ባለቤት እህት 18 ዓመት በቅጡ ካልሞላት ልጅ ጋር ግንኙነት አድርጎ ልጅ አስወልዷት ልጇን ሸምጥጦባት እሱንም ሌላ ልጅ እዛ ኖርዌይ ውስጥ ሌላ ልጅ አስቀምጦ እየኖረ ያለ ሰው ነው። ይሄን ነው ማቀው በትክክል። አይ አላደረኩም ካለ ይውጣሱ። ድግስ ብላችሁ የምትሄዱበት የዝማሬ ድግስ ብላችሁ የምትሄዱበት ቦታ የኃጢአት ድግስ እንዳለ ልነግራችሁ ነው። የዝሙት የርኩሰት የምንዝርና ድግስ ውስጥ ነው የምትገኙት። ስፖንሰር ያደረከውም ሰውዬ እንድታስብበት ብዬ። ሰላም ላንተ ይታር በቪዲዮ ምን ያስቃል? ያስቃል። እሺ ሰላም ላንተ። እንዴት ነህ አቤላ? በወቅቱም ማለት ነው የዳጊ ልጆች ዲኤንኤያቸው ተመርምሮ ሁሉም የሱ ልጆች እንዳልሆኑ ነው የታወቀው። አልሰማህም? ይሄን ማስረጃ አንተ? አይ አልሰማህም? ከዛ በኋላ እኮ ነው ማስረጃ አንተ ማን ይነገር? እሱ ጋር አለ። እሱ ለምን አትጠይቀው? ዳጊ ጋር አለ። የሱ ልጆች እንዳልሆኑ ዲኤንኤያቸው ተመርምሮ ልጆች እኮ የሱ አይደለም። የተሳሳተ መረጃ ነው ያለ አንተ። አይደለም በወቅቱ ሰው እኮ በግልጽ በወቅቱ የተነገረ ኢንፎርሜሽን እሱ የፈለገው እሱ ያስወራው ኢንፎርሜሽን ዳግማዊ ጥላሁን በወቅቱ የነበሩ ሰዎች ከአንተ ይልቅ እኮ ይኸው ስመኛ በወቅቱ የነበሩ ሰዎች እንደዚህ አይነት ጊዜም አይደለም ራሱ የከሰሰው ለምንድን ነው ታዲያ? በወቅቱ የነበሩ ሰዎች ከአንተ ይልቅ ደርሶ ያዩት ነገር የዳሰሱት ነገር አለ።
እርግጠኛ የሆኑት ነገር አለ። ሽማግሌ ቤተክርስቲያን ሙሉ ወንጌል ቤተክርስቲያን አይደል? የቤተክርስቲያን መሪዎች አይደል እንዴ? ይሄን እሱ የቤተክርስቲያን የሳር ቤት ሙሉ ወንጌል ዘማሪ እኮ ነው እሱ። ሳር ቤት ሙሉ ወንጌል ቤተክርስቲያን እኮ ነው እሱ። አሰማም እንዴ? ከኔ ጋር እኮ ነው ታወራው እንዴ? ተደማምጣ ታወራለህ። ሳር ቤት ሙሉ ወንጌል ሽማግሌዎች ለእህታችን ነው የፈረዱላት፣ ለእህታችን። ስማ ይሄን ታሪክ አንተ የሰማው እሱ ዳጊ ካሰራጨው ውሸት ተነስተን የሰማው። ይህቺ ሴት በጣም በንጽህና ማን ይሄ ምንድን ነው የምንለውን ክብረ ንጽህናውን ሁሉ የሰጠችው ሴት ናት። በቃ ምንም ሌላ ወንድ የምታውቅ ሴት አይደለችም። እስቲል እስካሁን ጌታን ስለምትፈራ ትዳር ራሷን መሰረተች። በጣም በጽድቅ የምትኖር ጀግና ሴት፣ ልጆቿን ቀጥ አድርጋ የምታወራ፣ ሚዲያ ላይ መውጣት የማትፈልግ፣ እግዚአብሔርን የምታከብር በጣም ታላቅ ሴት። እኔ በዚህ ዘመን ካሉ ሴቶች ከማከብራቸው ሴቶች መካከል አንዷ እሷ ናት። ይህንንም እንዳደርግ ምናምን እንዳላደርግ ዝም እንድል ጸጥ እንድል እንድተው ከዚህ በፊት ዳጊ በሚነታረክ ሰሞን ደውላ የደረሰባትን ነገር ሁሉ አስረድታኛለች። ለጌታ ብላ ነገሮቹን ሆልድ እንዳደረገች፣ ልጆቿን በእንደዚህ አይነት ነገር ውስጥ እንዲገቡ እሷን ፊት ለፊት መውጣት እንደማትፈልግ ነግራኝ ሙሉ ታሪኩን ከገዛ እንደበቷ ሰምቻለሁ። ውሸት ካለ እሱ ይወጣል። እሱ ወጥቶ ውሸት መሆኑን በማስረጃ አንተ አይደለም የምትከራከርለት፣ እሱ ወጥቶ በማስረጃ ይናገራል። ይሄ የምንናገረው ነገር ውሸት ከሆነ ማለት ነው። ውሸት ከሆነ በጊዜው ግን የቤተ ክርስቲያን ሽማግሌዎች ለእሷ ስለወሰኑላት የቤተ ክርስቲያን ሽማግሌዎችን ፍርድ ቤት ሁሉ ከሷቸዋል። ዳግማዊ ጥላሁን ቤተ ክርስቲያን ሳር ቤት ሙሉ ወንጌል ቤተ ክርስቲያን ሙሉ ታሪክ ታውቃለች። ይሄን ሄደ መጠየቅ ጎራ ማለት ትችላለህ። እና ቤተክርስቲያኒቷ ላይ ምን አላጋለጠችም? እንደዚህ እንዳንተ ቤተክርስቲያኒቷ በዘመኑ ላይ መጽሔት ላይ እናውጣው ይሄንን ታሪክ ስትል ልጅቷ ናት አይውጣ እኔ የእሱን ህይወት ማበላሸት አይደለም የምፈልገው፣ እግዚአብሔር በጽድቅ ይፈርድልኛል ብላ ነው ጸጥ ያለችው። እንዳይወጣ ራሱ ያደረገችው መጽሔት ላይ የእሱ ጉድ እንዳይወጣ ያደረገችው ይቺ ሴት ናት። በጣም ጻድቅ፣ በጣም እግዚአብሔር የምታከብር ሴት ናት። እኔ ስለዚህ ሴት ምንም ልል አልችልም። በእውነት በሆነን ነው የምላችሁ። ሳታቁ በአመፀኛ ጎን እንዳትቆሙ ነው ምለምናችሁ። ሳታቁ ምንም ሳታቁ እኔ አሁን የግል ኬዝ ምናምን ይመስላል። እኔ ይሄ ሰው ማምንበት ነው። አንተ ታውቃለህ፣ አንተም ታውቃለህ። ይኸው ፕሮፌት የሚል ሰው ነው የለጠፍከው። ታውቃለህ፣ አንተም ታውቃለህ። ሐሰተኛ ነቢያትን እንደምቃወም እዩ ጩፋ ጋር ሄዶ ማገልገሉ ልክ እንዳልሆነ እንደተናገርኩ ከዛ በኋላ 24 ሰዓት ገብቶ ላይቭ ላይ አሁን አንዳንዶች እሱ 24 ሰዓት ላይቭ ላይ ሲለፋለፍ ስለነበረ ያንን ለመበቀል ማደርግ የሚመስለው ሰው አለ። መብቱን ይምሰል፣ ማንም እንደፈለገ ይሰማ። እውነታው ግን ይሄ የዚህ ሰውዬ የመዝሙር ድግስ የዝሙት ድግስ እንደሆነ፣ የአመንዘሮች ድግስ እንደሆነ፣ የኃጢአተኞች ድግስ እንደሆነ ለመናገር ነው። ለምንድን ነው ይሄንን የምል? አንዲት ሴት ያለ ዝሙት ምክንያት ከተፈታች እሷን የፈታ ሰው ሄዶ የሚያገባት ሴት በዝሙት ወይም በምንዝርና ውስጥ ነው የምትኖረው። ይሄ ደግሞ ቋሚ ምንዝርና የአልፎ አልፎ ምንዝርና ሳይሆን ቋሚ ምንዝርና ነው። ታውቃለህ፣ የተፈታ ሰው ማግባት በቋሚነት የምንዝርና ህይወት ውስጥ መግባት ነው። አቤላ እንዴት መሰለህ፣ እኔ ነግሬያለሁ ለአንተም ከዚህ በፊትም ያው ነገሮቹን ሚዛናዊ አድርጌ ነው የሚሰማው። ግን ይሄ ነገር በትክክል አንተ ደርሰው በትክክል አንተ የምታወራው ነገር ሚዲያ ላይ አሁን አውጥተህ እያወራ ያለው ነገር በትክክል ሴትዮዋም እንዲያደርጋ ከሆነች ቤተክርስቲያኒቷም ይሄን ሁሉ በትክክል ደርሳ ዝም ብላ ከሆነች የመጀመሪያ ልጁን ወደዚህ አገልግሎት እንዲመለስ በወቅቱ ነገሮቹን አጋልጣ ወደ አገልግሎቱን ንስሐ ገብቶ እንዲመለስ ማድረግ የምትችልበት መንገዶች ብዙ ነበር። የመጀመሪያ ቆይ ልጨርስ አቤላ። ሌላው ደግሞ በዚህ ጊዜ አሁን ኦልሬዲ ባልደረስከው ትክክለኛ መረጃ ባልሆነው መዝሙሩ ስለተዘጋጀ ብቻ እየሆነ ያለው የብቀላ ንግግር ከሆነ ማለት ምን ማለት መሰለ? አምልኮ ለእግዚአብሔር ነው የሚሆነው። አሁንም ለዳጊ አይደለም አምልኮ ሲጀመር አምልኮ ለዳጊ አይደለም። እኔ አልስማማም። አምልኮ ለእግዚአብሔር ነው። አልስማማም በዚህ ሐሳብ አይደለም። እንዴት መሰለ? ለምን እሱ አንተ የምትሟገተው ሙግት እንዳለ ሆነው ፍርዱ ከእግዚአብሔር እሱ ተቀብሎ ሲወጣ ከገባ አምልኮ መጽሐፍ ቅዱስ አንብበናል እኮ ፍርዱ ከእግዚአብሔር እሱ ፍርዱን ተቀብሎ። ስማ ቆይ አንዴ ሚውት ያደረኩ እኔ ነኝ። አንዴ ስማኝ ቆይ አንዴ።
እያደመጥክ አሁን እስቲል ራሱ ሚዩት አድርጌሃለሁ እያደመጥክ አይደለም። ካልተነጋገርን እኔ ሳወራ አንተም ዝም ማተል ከሆነ እኔ እንደሱ ከሆነ እንደማመጣ እኔ ደግሞ አልችልም መጫወጫው እንደሌላ ሰው። ምን እያልኩ መሰለህ? ምን እያልኩ ይሄ እኔ በፍጹም ለእግዚአብሔር የሚደረግ አምልኮ አይደለም። በትከፍተው ጥሩ ነው እየተያየን ብናወራ እንትንን መክፈት ትችላለህ። ምን መሰለህ የምፈልገው ካንተ ሚዩትህን አንሳውና ምን መሰለህ የምፈልገው አንሳው ወይ ሚዩትህን እንትኗን የማይክሮፎን እንትኗን ንካትና አሁን ካሜራን ክፈተው። ምን መሰለህ የምፈልገው ካንተ መሀል ላይ ኢንተራፕት አድርጌ ስገባ ባክኤንድ ፎርዝ እንድናወራ እየተመላለሰ እንድናወራ አንዳንድ እየተደማመጠ እንድናወራ ብቻ ነው ካንተ ፈልገው እንጂ ላፍንክ አልፈልግም። ሐሳብህ በፍጹም ላፍነው አልፈልግም። በነፃነት እንድታወራ ፈልጋለሁ። መዝሙሩ ለእግዚአብሔር ነው ብዬ አላምን። አንደኛ የመጀመሪያው እግዚአብሔር የጉሮሯችንን ሳይሆን የልባችንን የሚፈልግ አምላክ መሆኑ መጽሐፍ ቅዱሳዊ እውነት ነው። ማንም ሰው እንዲያንቋርርለት የእግዚአብሔር ሐሳብ አይደለም። መጽሐፍ ቅዱስ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ በጌታ ርኅራኄ እለምናችኋለሁ። ሮሜ ምዕራፍ 12 ቁጥር 1 ጀምሮ ያለው ማለት ነው። ይህም ለአእምሮ የሚመች አገልግሎታችሁ ነው። ለምን የሚመች? ለአእምሮ የሚመች ሰውነትን ሕያውና ቅዱስ አድርጎ ማገልገል። አንዳንድ ሰዎች ዩቱብ ፋላሲ ይሰራሉ እዚህ ላይ። አንተም እንደዚህ አይደለ እንዴ? እኔም እንደዚህ ከሆንኩ አምጣ፣ በቃ እንደዚህ ከሆንኩ አምጣ፣ በቃ አምጣና መሞገት የቻልከውን ያክል ትሞግተኛለህ። እኔ እንደሱ ከሆንኩኝ ማለት ታመጣለህ፣ ምንም ችግር የለውም። የራሴን ጽድቅ ለማቆም ደግሞ አይደለም ማወራው። አትሊስት ግን የፕሮቴስታንት ቤተክርስቲያን ፊገር እያጣች ነው። አመፀኝነት በአደባባይ ብዙ ተከታይ እያፈራ ነው። ኃጢአት ጌጥ እየሆነ ነውር ታፔላ እየሆነ በምንዝርና በርኩሰት ልምምድ ውስጥ ጸንተው የሚቆሙ ሰዎች አውጥተን እንውገራቸው አላልኩም። አትሊስት ግን ማይኩን አስቀምጡና ቁጭ በሉ። አትሊስት ትውልዱን በዝሙተኝነት አትምሉት፣ በአመንዝርነት አትምሉት። ትውልዱን ፍቺ አታስተምሩት። በሐሰት ሚስትን ከሶ ልጆችን ጥሎ ሌላ የፈለጉትን ህይወትን ማጣጣምን ስታይል አታድርጉት በትውልዱ ላይ። በቃ አለቀ። አትሊስት ለምን መዝሙሩ ሲደርስ መዝሙሩ ሲደርስ ነው መውጣት ያለብኝ። ምክንያቱ ምንድን ነው ስትሉ በዚህ የአመፅ ድግስ ላይ የምትገኙ ሰዎች ቢያንስ እኔ የነገርኳችሁን እዚህ ውስጥ ያላችሁ ሰዎች ቆራርጣችሁ ቪዲዮን የምትጠቀሙ ለግል አለማችሁ አትሊስት ታውቁታላችሁ እውነቱ። ይህቺ ሴት በቤተክርስቲያን በነገር ላይ አግደዋለች እኮ የሳር ቤት ሙሉ ወንጌል አግደዋለች። አዎ የሳር ቤት ሙሉ ወንጌል ዳጊ የትኛው አብያተ ክርስቲያናት ውስጥ ሲዘምር አይተሃል? በዚህ 5 ዓመት በዚህ 6 ዓመት ውስጥ አይተሃል? አብያተ ክርስቲያናት ውስጥ ሲዘምር አይተሃል? ቃለ ሕይወት ላይ ሲዘምር አይተሃል? መሰረተ ክርስቶስ ላይ ሲዘምር አይተሃል? አይተሃል ወይ? አይተሃል? የግለሰብ አዳራሽ ላይ ይዘምራል። ኦፍኮርስ የግለሰብ አዳራሽ ላይ ግለሰቦቹን ተመሳሳይ ችግር ያለባቸው ስለሆኑ አንዳንዶቹ ሊጋብዙት ይችላሉ። የግለሰብ አዳራሽ እንቶኒ የሚባል ቸርች የእንቶኒ የሚባል ሰውዬ የሰራው ቸርች እንትን ይላል። እሺ መልዬ የወንድም አለም እሺ እንዴ መጽሐፍ ቅዱስ ለአገልግሎት ምሳሌ የማይሆን ሰው እንዲያገለግል ይፈቅዳል እንዴ? 2-3 ትዳር ያላቸው ሰዎች በአደባባይ መፈንጫታቸው ይሄ የፕሮቴስታንቲዝም ፋሽን እየሆነ እኮ ነው። ደግሞ ይኸውልህ ሃኒ ኪዊን ምናምን የሚባሉ ሴቶች ናቸው የሚደግፉት። በአንቺ ቢደርስ እንዴት ነው የምታየው ነው? ምንም ዝሙት ሳሰሪ ባሌ ነው ያልሽው አልበም ያለው ታዋቂ የሆነ ዘማሪ በሐሰት ከሶሽ ከዛ በኋላ ልጆችሽን እላይሽ ላይ ጥሎ ሄዶ ስቲል እስካሁን ድረስ ቻይልድ ሰፖርት እንኳን አንድ ጊዜ የማያደርግ ወንድ ቢሆንብሽ ሚስትሽ ባልሽ እንዴት ነው ነገሩ የምትረጀው? እሺ አሁን አቤላ ያው ነገሩን ከአፍሉ ሰደና አንተ አሁን የምታገለግልበት ቸርች ውስጥ ሚስቱን ያለ ዝሙት ምክንያት ወይ? እሺ ቀጥል ተናገር። አሁን ይህን የመሰለ ቁም ነገር ማለት ጉዳዩ እንዴት አድርገው ነው አሁን እንደዚሁ በምታወራው? ለምን አሳማኝ ጉዳይ የሆነ ነገር ይዘ ወይ እሷን የሆነ ነገር ይዘ ለምን ቁጭ ብትልኮ ነበር ቁም ነገር የሚሆነው? ሰማ
ሴቲቱ እኮ ዋይዝ ናት አልኩ። በዛ ዘመን መጽሔት ላይ እንደዚህ ሶሻል ሚዲያ ሳይኖር መጽሔት ላይ ጉዱን እናፍርጠው ብለው የቤተ ክርስቲያን ሽማግሌዎች ሲጠይቋት አይ ለነገ ለልጆቼ ታሪክ ጥሩ አይደለም ብላ እኮ ተወችው። እሷ ያን ቢታደርግ በጣም ልጁ ይመለስ ነበረ፣ ከአገልግሎት ይወገድ ነበረ። ሰው ሁሉ ያውቃል። አገልግሎት ሙሉ ወንጌል አግደዋለች። አገልግሎት ምንድን ነው? የዛም ጊዜ አግደዋለች። አሁንም ሙሉ ወንጌል አገልግሎት አትጋብዘውም። ይሄን ሰው እስቲ ትጋብዘው ሙሉ ወንጌል። እንግዲህ ይመች ፒተርዬሽ አራተው ምናምን የምትሉ ሰዎች እንደ እናንተ እኮ ቦክሰር አንድ ላጤ ልጅ ቦክሰር አድርጎ ፎቶ ተነሳ ብላችሁ እኮ አገር ስታቃጥሉ የነበራችሁ ሰዎች እኮ ናችሁ። ላጤ ያላገባ አንድ ወጣት ልጅ በቦክሰር ፎቶ ተነሳ ብላችሁ አገር ስታጨሱ የነበራችሁ ሰዎች እኮ ናቸው። አሁን ምንድን ነው ፍርደ ገምድል የምትሆኑት? የዛን ጊዜ ልክ ነው ጌታ ይግለጠው አላለም እንዴ? ቀለመ ወርቅ ተንፍሶ የዛን ጊዜ ጌታ ነው ዘመኑን ጠብቆ ጅራፉን ያነሳው በዳጊ አላለም እንዴ ብሏል እኮ። ዛሬ ዘመኑን ጠብቆ ጅራፍ እያነሳ ከሆነስ ጌታ ለምንድን ነው? እኔ በጣም ፍርደ ገምድል አትሆኑ ነው የምላቸው። አቢጌል እንዴት ነሽ? በቪዲዮ መውጣት ትችላለሽ? ሰላም አቤላ እንዴት ነህ? እግዚአብሔር ይመስገን። በቪዲዮ መውጣት ትችላለሽ? ቪዲዮ እስቲ ልሞክር። ሞክር። የተያየን ሲሆን ጥሩ ነው። ይታያል? ሴቭ አድርጊው። ቪዲዮን ንኪና ሴቭ። አሁንስ ቪዲዮን ንኪው መጀመሪያ የቪዲዮ ምልክቱን፣ ከዛ ሴቭ የሚል ይመጣል። ቪዲዮን ተነኪዋለሽ፣ ከዛ ሴቭ የሚል ይመጣል። እሺ አሁን ይታያል። ሶሪ ቤት ስለሆነ ችግር የለውም። ይህን እጅሽን ብቻ ወደ ላይ ወደ ታች ለቀቅ አድርጊ እንደዚህ። እሺ ማለት እኔ ብዙ ላወራ አይደለም የገባሁት፣ ግን አሁን በዚህ ወቅት ላይ እንደዚህ አይነት ሀሳብ ማንሳት ልክ ነው ወይ ማለት መጀመሪያ ሰዓቱ በጣም ትክክለኛ ሰዓት ነው። አቢጌል ዘመዴ በጣም ትክክለኛ ኦን ታይም እና ትክክለኛ ሰዓት መሆኑ ምን መሰለሽ፣ ከፕሮግራሙ በኋላ ባቀርብ ኖሮ ትክክለኛ ሰዓት አይደለም። ከፕሮግራሙ በኋላ ባቀርብ ኖሮ፣ ምክንያቱም ሰዎች ሄደው የዝሙትና የኃጢአት ድግስ ላይ ከተጨማለቁ በኋላ ነውርን ከደገፉ በኋላ እግዚአብሔርን ብቻ አይደለም የምታሳዝኑት፣ ያችንም ሴት የተከዳችዋን ሴት ታሳዝናላችሁ። ሄዳችሁ ለነውርና ለአመፅ ድጋፋችሁን ስትሰጡ እንድታቁት ነው። ስለዚህ ነገርየው ከመድረሱ በፊት መነገሩ ትክክለኛ ነው። ልክ አሁን ማስታወቂያው ካለቀ በኋላ ማስታወቂያ ይሰራል እንዴ? የዚህ ፕሮግራም ማስታወቂያ ለምሳሌ ይሰራል እንዴ? ያ አይሰራም። ግን ደግሞ ምንድነው ማለት በዚህ አይል ግን ልጆቹ የሱ ሆነው ነው እንግዲህ ዲኤንኤ ሲመረመር የሱ ልጆች ሆነው ነው። እሱ ግን ጥሏቸው ይሄደው አይደል እንዴ? የሱ ልጆች አይደለም? የሱ ልጆች ናቸው እኮ የሱ ልጆች ናቸው። የሱ ልጆች እንዳልሆኑ ዲኤንኤ የሚያሳየው አሉ። ያንሳ እሱ ያስወራ ወሬ ነው። ዲኤንኤ መርመር ስትል ራሱ እምቢ አላት። የሱ ልጆች እንደሆኑ እርግጠኛ ስለሆነች ዲኤንኤ መርመር ሲባል እምቢ አለ። እሱ ነው እምቢ አለ። እሷ ይመርመር ብላለች። አንድ እውነተኛ ሰው ይመርመር ሲባል እንዴት እምቢ ይላል? ያ የሆነ ሆኖ ግን ማለት እግዚአብሔር እያንዳንዳችን ምሮን እንጂ መርምሮን ቢሆን ብዙ ድካም አለብን። እንደዚህ የሚባል ነገር ድካም አይደለም፣ አመፅና ድካም ለይ ሲስተርዬ። ድካም ይኸውልሽ ምን ማለት መሰለሽ፣ እኔና አንቺ ሁላችንም ከብረት አይደለም የተሰራ ነው። ይሄ ኃጢአትን ኤክስፒሪየንስ ያደረገ ስጋ ስለሆነ ያለን ማናችንም በኃጢአት እንደክማለን፣ እንወድቃለን፣ እንነሳለን። ይሄ መጽሐፍ ቅዱሳዊ እውነት ብንክደውም ውሸት ነው። ኃጢአትን አልሰራንም ብንል ውሸትን እንናገራለን፣ እውነትን በእኛ ውስጥ የለም ስለሚል ቃሉ። ኃጢአት ማናችንም ሰዎች እንሰራለን፣ ድካም ውስጥ የወደቀ ዓለም ውስጥ ስላለን። በአመፅ ውስጥ መጽናት፣ አመፅ ውስጥ መኖርና በኃጢአት መውደቅ የሆነ ሰዓት ላይ መሳሳት የተለያየ ነው። ለምሳሌ እኔ አሁን አንድ ነገር ልንገርሽ። ለምንድን ነው ሀረር አማኑኤሎች ከእሱ ጋር ፕሮግራም ላለማድረግ ቤተክርስቲያን የወሰነችባቸው? እንደማይካፈሉ ታውቂያለሽ? የእሱን ፕሮግራም
አላቅም ግን ደግሞ ማለት እሷም ደግሞ ይሄን ነገር ይዛ ብትወጣ አትሊስት አንተ የምታወራው ነገር እውነት ነው ብለን እንቀበላለን። ገባ? ግን ከሷ መረጃ የሆነ ነገር እንደዚህ ተደርጊያለሁ ብላ ለምንድን ነው የማትወጣው? እሷ አስገባ። ለምንድን ነው የማትወጣው? ጨዋ ሴት ስለሆነች ነው፣ እግዚአብሔርን ስለምትፈራ ልጆቿን ላለማስመታት፣ በሱ ድርቅና ልጆቿን ለሚዲያ እሳት አሳልፋ ላለመስጠት እኮ። ያም ቢሆን እኮ እሷ ወጥታ ማለት ነው እኔ እንደዚህ ስለሆነ ላለመውጣት ፈልጌ ነው ማለት እኮ ይቻላል። ለምን እሷ ላይ ትፈርጃለሽ? ለምን እሷ ላይ? ቤተክርስቲያን እኮ ፈረደችላት ለሴቲቱ። ለዚህ ሴት ቤተክርስቲያን ፈረደች። የቤተክርስቲያን ሽማግሌዎችን ከሰሰ። ገባሽ? ፍርድ ቤት። አሁን አንድ ነገር ልንገርሽ፣ እከሌ አቡና ቸርች አለው ቸርች የለውም ብሎ ቢከራከሩ ሰዎች አላየሽ? እዚህ ሚዲያ ላይ አንተ የት ቸርች ነው? ቸርች አለኝ የሚለው ዳጊ የሳር ቤት ሙሉ ወንጌል ሽማግሌዎችን ፍርድ ቤት ከሷቸው፣ ፍርድ ቤት ፊት አቁሟቸዋል። እንደዚህ አይነት አገልጋይ አይተሽ ታውቂያለሽ? ሽማግሌዎችን ፍርድ ቤት ሄዶ የሚከስ በቃ እንደዚህ አይነት እንትን ነው፣ ሰው ነው እና ለምሳሌ አንድ ቀን ቻይልድ ሰፖርት አድርጓት አያውቅም፣ ረድቷት አያውቅም። ግን ያለውን ፍርድ እግዚአብሔር ያውቃል። ግን ፈራጆች አይደለንም። ፈራጆች ነን። የሆነ ልሳስ መጽሐፍ ቅዱስ በጽድቅ ፍረዱ ይላል። ለሰው ፊት አይታችሁ አትፍረዱ ይላል። ዮሐንስ ወንጌል ምዕራፍ 5 ዮሐንስ በጽድቅ ፍረዱ። ይበቃሻል ይመስለኛል። አንቺ ፈራጆች አይደላችሁም። ደስ ይላል። ሰላም ላንቺ። እንዴት ነህ? ሄሎ፣ ቪዲዮውን ትከፍተዋለህ? እከፍተዋለሁ። ክፈተሽ። እሺ። ሰላም፣ እንዴት ነው? ሰላም ይብዛ። እንዴት ነህ? ሰላም ነኝ አለው። እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን አለው። እየተከታተልኩ ነበር የምታወራውን ነገር። እሺ ቀጥል ሀሳብ። እና አሁን ላይ ይሄንን ነገር ማውራቱ፣ ይሄንን ነገር ማድረጉ፣ ይሄንን አሁን እንደዚህ ነው እሱ እንደዚህ ነው ብሎ ማውራቱ ምንድን ነው የሚጠቅመን ነው መጀመሪያ መጠይቅ ጥያቄ ማለት ነው። ሁለተኛ ነገር ደግሞ እኔም ፕሮቴስታንት ነኝ፣ አማኝ ነኝ እና አውቃለሁ አንተን እና አሁን ዳጊ ላይ ይህን ያህል አሁን በቀረበ ፕሮግራም ላይ ይህን ያህልስ ነገር ማድረጉ ምንድን ነው ጥቅሙ ነው። ሁለተኛ ነገር ደግሞ እንደዚህ በማድረግስ ምን ትጠቀማለህ ነው። ሲጀመር ደግሱልኝ መዝሙር ድግስ ደግሱልኝ ያለ እግዚአብሔር የለም። ሲቀጥል መጽሐፍ ቅዱሳዊ እውነት በእውነተኛ ራሱ ማንነት አገልግሎትም ሰውነትን ሕያውና ቅዱስ መስዋዕት አድርጎ ማቅረብ ነው የመጀመሪያ አገልግሎት። ስለዚህ እግዚአብሔር አዳራሽ ተከራይተህ ከዛ ትልቅ ሕዝብ ሰብስበክ ዘምርልኝ አስመልክልኝ አላለም እግዚአብሔር። የትኛውን ቦታ ላይ እንደዚህ አይነት ሀሳብ የለም። ትርፉ የተረሳ ሰውዬን ማስታወስና ከዛ የተቆራረጡ የቲክቶክ ቪዲዮዎች መስራት፣ ከዛ በኋላ ለዩቲዩብ በቆንጆ ሁኔታ የተቀረጸ ቪዲዮ ማስቀመጥ ነው። ለግለሰቡ የሚሆን ትሩፋት ነው እንጂ የሚያመጣው እንጂ የማናቀውን አዲስ ነገር የማናቀውን አዲስ ትምህርት የምንማርበት ቦታ አይደለም። ይሄ የመዝሙር ድግስ የሚሉት ጉዳይ እንዳጠቃላይ ሲቀጥል ሰዎች እዚህ ቦታ ላይ መሄድ እንደሌለባቸው ማሳሰብ አለብኝ። የፈለጉትን ቢሄዱ አሁን ሞልተው ቢፈሱ እኔ ከተናገርኩ ሞልተው ቢፈሱ ራሱ ችግር የለብኝም። ለምን እውነትን መናገር ስለሚያስፈልግ ማለት ነው። ለምን እንዳይሄዱ ተፈለገ? እግዚአብሔር ስለማይገኝ ነው ቦታው። እግዚአብሔር ስለማይገኝ
እንዴት አንተ እግዚአብሔር እንደማይገኝ እንዴት ልታውቅ ቻልክ? በጣም ጥሩ። እግዚአብሔር እንደማይገኝ ያወቅኩበትን አንድ ምክንያት ልንገርህ። እግዚአብሔር ኃጢአትና አመጽ ባለበት ቦታ አይገኝም። አልገባኝም። እግዚአብሔር ኃጢአትና አመጽ ባለበት ቦታ አይገኝም። ለዛ ነው እግዚአብሔር እንደማይገኝ ያወቅኩት። ልክ እኮ ነህ። አሁን ግን እግዚአብሔር እዛ ጋር አመጽና ሌላ ነገር እንደሆነ አንዳንዴ ያው የምናደርገውን ነገር ከባይብልም አንጻር ከነገሮች አንጻር እንደ ክርስቲያን ነው አይደል ማድረግ ያለብን። አቤል እንደ ክርስቲያን ያደረኩት ገባኝ። እሱ አሁን ስለበተናቸው ልጆች ስለፈታት ሚስቱ ምናምን አሁን የራሱን ላይፍ የሚኖር ሰው ነው። እሱ ከአገልግሎት ውጭ ነው እንዴ? ቆይ ልጅ ማሳደግ የልጅ አስተዳደግ ሚስትን መበደል ከአገልግሎት ውጭ ነው እንዴ? የተለየ ነው? አገልግሎት ሌላ፣ ከዛ ሚስትን መበደል ሌላ ነው እንዴ? እስቲ ቆይ ልጠይቅህ አንተ ምናልባት ወንድ ስለሆንክ አገልግሎት በዚህ በኩል ሚስትን መበደል በዚህ በኩል ልጆችን ማሳደግ በዚህ በኩል ከዛ አገልግሎት በዚህ በኩል ነው ወይስ የአገልግሎት ፓርት ነው? ልጅ ማሳደግ የአገልግሎት ፓርት አይደለም? ነው በትክክል ነው። አገልግሎት ቤትን በስነ ስርዓት መምራት የአገልግሎት ፓርት አይደለም? በትክክል የአገልግሎት ፓርት ነው። ስለዚህ ይሄን ነገር ማንሳት አገልግሎትን ማንሳት ነው። ይሄ ነገር ትክክል። ለምንድን ነው መጽሐፍ ቅዱስ ማንም ኤጲስቆጶስ መሆን የሚፈልግ የራሱ ሚስት ትኖረው፣ አንድ ሚስት ይኖረው፣ ከዛ በኋላ ቤቱን በሰላም ይምራ፣ ልጆቹን በትክክል ያሳድግ ብሎ መጽሐፍ ቅዱስ እንደ መስፈርት የሚያስቀምጥ? በእርግጥ ለኤጲስቆጶስ የተጠቀሰ ጥቅስ ነው የጠቀስኩትኝ። አንድ የቤተ ክርስቲያን አገልግሎት ውስጥ ያለ ሰው ቢያንስ ለሰዎች ምሳሌ የሚሆን ህይወት ከሌለው ትክክል አይደለም። አንድ ጥያቄ ልጠይቅህ በዚሁ። አንድን ሴት ወይም አንድን ወንድ ያለ ዝሙት ምክንያት መፍታት ከዛ በኋላ ፈቺው ሌላ ሰው ሲያገባ የእሱ ጋብቻ መጽሐፍ ቅዱስ ምንድን ነው የሚለው? ያመነዝራል አይደለም የሚለው? የተፈታቸው ሴት የሚያገባ የተፈታው ወንዱንም የሚያገባ አመንዝራል። ሰርሶ ይሄ ሰው ሚስቱን ያለ ዝሙት ምክንያት በሐሰት ከሶ ቤተክርስቲያን የወሰነችበትን ውሳኔ አልፎ ይሄ የዚህ ሰው አገልግሎት ላይ መሳተፍ የሙሉ ወንጌል ቤተክርስቲያንን መቃወም እንደ ቤተክርስቲያን። እሺ አሁን እኔ አገልግሎት ላይ መሳተፍ የዚህ ሰውዬ ላይ አገልግሎት ላይ መሳተፍ እግዚአብሔር ላይ ማመጽ ነው እንደ አገልግሎት። ለምን? እግዚአብሔር በትክክል እንደዚህ አይነት አገልግሎቱ ስለማይሳተፍ ስለሌለበት። ስለዚህ እግዚአብሔር የሌለበት ቦታ አትገኙ። በእግዚአብሔር ስም የተዘጋጀ ግን እግዚአብሔር የሌለበት ቦታ ላይ አትዘጋጁ ማለት ደግሞ የኔ ስራ ነው። አሁን እኛ ስለሱ ሚስት፣ ስለሱ ልጆች፣ ስለሱ ነገር አሁን ምን ያህል መረጃው ኖሮ ነው እንደዚህ አሁን በድፍረት አዲስ አበባ ውስጥ ነው ያለው? አንተ አዲስ አበባ ውስጥ ነው? በቃ ሳር ቤት ሙሉ ወንጌል ተሳፍረ ሄድና የቤተ ክርስቲያን ሽማግሌዎችን እንደከሰሰ ያችም ሴት በንጽህና እንደኖረች ሂድና በህይወት ያሉ ሰዎችን አንድ ሁለት ሰው ሰርቬይ አድርግ። ስራ እስቲ ሰርቬይ ስራ። እንደው አቡናን ማታምን ከሆነ በቃ ስራና አቡና ትክክል አይደለም ሄጄ ጠይቅ ያለው ብለህ መተህ አንተ ሌላ ጊዜ ላይቭ እንገባለሁ፣ ችግር የለው ከአንተ ጋር እኔ መረጃ ሰብስቤ ነው የመጣሁት በለኝ። ግን ያው ፋይናሊ አሁን ከዚህ ላይቭ ስወጣ ያው አሁን የሚያንጽ ነገር ቢሆን የተሻለ ነገር ማነጽ ብቻ አይደለም አገልግሎታ ወንድም አለምዬ፣ ማነጽ ብቻ እኮ አይደለም አገልግሎት፣ ማፍረስ አለብን። አዳነች አቢቢ ራሱ ግንባታ ብቻ አይደለም ስራው፣ ዳር ላይ የተሰሩ ቤቶችን ማፍረስም ስራዋ ነው፣ የስራዋ ፓርት ነው። ማፍረስ በነገር ላይ የመገንባት ቀዳሚው አገልግሎት። ለምንድን ነው ቆሻሻ ላይ የምንገነባው? ለምንድን ነው አመጽ ላይ የምናንጸው? ለምንድን ነው ነውር ላይ ምን ቆለለው? እኛ አይደል መጀመሪያ ነውሩ ይጽዳ፣ አመጹ ይጽዳ፣ ክርፋቱ ይጽዳ፣ በህገወጥ መንገድ የተገነባ ይፍረስ። ከዛ በኋላ ትክክለኛ በፕላን እንደ እግዚአብሔር ቃል የሆነ ይገነባል። ስለዚህ ከመታነጽ በፊት መፍረስ አለበት ነገርየው። ለዛ ነው አሁን እያፈረስኩ ነው። እሺ አቤሌ
ይመች ወንድማለም። እኔማ ለክልክ ልትነግረኝ መስሎኝ ነበር። ደረት ገልብጠህ ስትገባ በቃ ይዞዬ እንትን ሊለኝ ነው ብዬ እንደዚህ አይ ልናገር የመጣሁበት መንፈስና አሁን አንተ የምታወራበት መንፈስ በጣም የተለያየ ስለሆነ አው ከታች ነው ሲሰሙኝ ሁሉም ሰዎች እንደዛ ነው የሚሰማቸው። አሁን ይኸውልህ እኔ ከዚህ ግለሰብ ጌታ ምስክሬ ነው። ከዚህ ግለሰብ እችን ታክል ፖይንት የለኝም። እኔ ምንም አያገባኝም ስለ ግለሰቡ። ግን አሁን ስለ ዮናታን አክሊሉ ለምሳሌ ሳወራ ከሱ ጋር ስለነበረኝ የቀድሞ ህይወት ዛሬ እንዳሸበሸብለት የሚፈልጉ ሰዎች አሉ። ሽብሸባ ኳየር እንደሆነለት የሚፈልጉ ገባ። ትናንት አብልቷል አጠጥቷል ብለው የትናንትናው ያበላኝ እንዲያንቀኝ እዚህ ጋር አንቆኝ በሁለታ ተሸበቤ ዛሬ የሚሰራውን አመጽና እግዚአብሔርን ማያስከብረውን ነገር ጸጥ እንድል እኔ ደግሞ እንደምታውቀው ነው አልሰማም። ፐርሰናል ነው ቢሉ ምቀኝነት ነው ቢሉ ሸረኝነት ነው ቢሉ አይመለከተኝም። ሐሳቤን እናገራለሁ። ሎጂካል ካልሆነ ባይብሊካል መተ በቃ እንትን ማለት ይቻላል። ምን እኔ ከ6 ዓመት በፊት አደረኩት ብዬ ራሴ ስለተናገርኩት ነገር ወጥቶ አንተ ቃሚ ነህ አጫሽ ነህ እያለ ቪዲዮ የሚሰራ ጴንጤ እኮ ነው ዛሬ ትክክለኛ ግልሙትና ውስጥ ያለ አመፀኛ አገልግሎትን ስቃወም እንዴት ትፈርዳለህ የሚል እንዴ መፍረድማ እኔ ከ6 ዓመት በፊት የተውኩት ጫት እኮ ዛሬ እናንተ በሀሳብ አፌ ውስጥ ከታችሁ እኮ ተሳደቡበታላችሁ። ኖርማል። እኔ ግን ሪያሊቲውን ነው የምናገረው። አንተን ማለት አይደለም ብሎ አንተን ማለት አይደለም ቪዲዮ የሚሰሩት አይ ብቻ በቃ እኔ የገባሁበት መንፈስና አሁን ያለው መንፈስ ይለያያል። ለማንኛውም ይመቻል። ከታች እኔ እከታተላለሁ። እሺ ወንድም የመንጋ ፕሮፋይል የምታደርጉ ሰዎች አይ አንተን አይደለም ብራዘር፣ የመንጋ ፕሮፋይል የምታደርጉ ሰዎች አንድ ሰው አቤት ተስፋው ነው። በቪዲዮ ተወጣ ይችላል። ሰላም ላንተ ይሁን። እግዚአብሔር ይመስገን። የሱቅ እቃዎች አሉ ከጀርባ እንድታዩ አልፈልግም። የሱቅ እቃዎች አሉ እንድታዩ አልፈልግም። አንዴ እኔ አንተን ነው ማየት የምፈልገው። ዙም አድርጌ እንትን ቪዲዮን ክፈትና ሀሳብ ስጥ። የቤቱ አሁን አንተ አቤት ወይ ብራዘር፣ ቆይ ጁንታው ተፋታ እንዴ? አላወኩም። ማን ነው ጁንታው? ከጀርባ ያለው አይ እንድትሰድበው አልፈልግም። በባይብል ይሄ ስድብ አይደለም፣ ጁንታ ስም ነው፣ የሰው ስም። ቪዲዮን ትከፍታለህ? አረ ጌታን እንዳልከፍተው በብዛት የሆነ ነገር አለ ከጀርባ። በቃ እሺ መች ጸጋዬ እንትንክ ልክ አይደለም። ያንተ ኔትወርክ አሁንም ገብታል፣ ግን ልክ አይደለም። ደከመ በቃ ተው የምትሉ ሰዎች ቁርስ ስላልበላው ቁርስም ምሳም አልበላውም። ለዛ ዛሬ ድምፄ ውስጥ ድካም ካያችሁ ማለት ነው። ጸጋዬ በቃ አይሰራም ያንተ አካውንት። አሁን ሴቶቹ ቢያንስ አላካችሁም፣ ገስት ላይ አላካችሁም። ጥሩ ነው። ቢያንስ አንድ ሴት ለሴት ልጅ መቆም አለባት። አንድ ጾታ ያስገድዳታል። ሁለተኛ ብዙ ሴቶች በተለይ አገልጋይ የሚያገቡ ሴቶች ቪክተም ናቸው። አገልጋዮች በጣም አቢዩዘር ነን እናገለግላለን የሚሉ ማይክ የሚይዙ አብዛኞቹ ሚስቶቻቸውን በጣም የሚያሰቃዩ ሚስቶቻቸውን የሚበድሉ ናቸው። አብዛኞቹን አገልጋዮች ጥናት አላጠናውም፣ ግን ከብዙ ከሰማሁት በብዙ አገልጋዮች እንደምትዩት እስፊት የሚሆኑት መድረክ ላይ ነው። ለሴት ልጅ ክብር እንዳላቸው፣ ሴትን በጣም እንደሚወዱ፣ ለሴት ልጅ ቦታ እንዳላቸው የሚናገሩት እንጂ ሚስቶቻቸውን አፈር ከድሜ ነው ቤት ውስጥ የሚያበሏቸው። ይሄ የቦክስ ምናምን እንዳይመስል የቃላት አጠቃቀማቸው፣ ነገረ ስራቸው አብዛኞቹን እና ዞረች ምናምን ነገር
የሆነ እኔ በጣም በቃ የሚመቹኝ እኮ ነገሮች አሉ። አሁን ላይ ንግግር አይመቸኝም። ልንገራችሁ፣ ጤነኛ ነኝ ይላል። አዎ ጤነኛ ነኝ። በጣም አቢዩዘር ናቸው ብዙ አገልጋዮች። እሺ ብሩክ እንዴት ነህ? ሴት ነኝ። ደህና ነህ? እግዚአብሔር ይመስገን። እንዴት ነሽ? በቪዲዮ መውጣት ትችላለሽ? እችላለሁ። እሺ ሰላም ላንቺው፣ እንዴት ነሽ? እግዚአብሔር ይመስገን አለሁ። እኔም አለሁ እግዚአብሔር ይመስገን። ምንድን ነው ሀሳብሽ? ሀሳቤማ ፌስቡክ ላይ ብሎክ አድርገኝ ነበርክ ስለ እዩ ጩፋ ሳወራክ። ምን ብለሽ? ብያለሁ። የጻፍኩት ነገር ጽፌልህ ነበር። ምን አልሽ? ምን አልክ? ምን አልሽ? ምን ብለሽ? እኔ ጽፌያለሁ። ኮሜንት ላይ መጽሐፉን ጽፌያለሁ ስለ እዩ ነገር ምናምን። ውስጥ በኩል አልጻፍሽልኝ? ቮይስ ልኬላለሁ። ተናጄ ነበር እኮ ስድብ ቮይሶች። አይ አይደለም። እሺ ሂጂ ከዚህ ነበረ ያልከኝ አንተ። ሂጂ ከዚህ ብለህ ወዲያውኑ ወጣህ። እኔ ደግሞ ቮይሶችን ልኬልህ ነበረ። ቮይሶቹ ደግሞ የስድብ አይደሉም የንዴት ናቸውና ለምን ተናገርሽው? እኛ አሁን እውነት ለመናገር አንድ ጊዜ ማን ነበር ይሄ ጋዜጠኛው፣ ስለ ጋዜጠኛው ምናምን ስታወራ ይሄ ማን ነበር? እኔ ስሙን አላውቀውም። አብዛኛውን ደግሞ እኛ የገጠር ልጆች ነን እና የከተማዎቹን ስም ለይተን አናውቅም። እኛ የራሳችን ብቻ ነው የምናውቀው። አሁን ወደ አዳማ የሄደው ጋዜጠኛ ምናምን በተባለው ነገር ላይ ልጁ እንደዚህ ሆኗል እንደዚህ ታስሯል ምናምን በባለው ነገር ላይ ኮሜንት ጽፌልህ ነበረ። ደግሞ ከዛ በፊት ደግሞ ስለ እዩ ፖስት አድርገህ ነበር። እዩ ወላይታ ሶዶ ላይ ባደረገው እንትን ላይ ዘይቶቹ ምናምን እንዳድረስ ታወራ በጣም ለኛ ለወላይታ ልጆች ትንሽ የተሰማልን ነገር አለና በዛው ኮሜንት ጻፍኩት ብሎክ አደረኩት። አንተ አሁን አሉ እዩን መናገር እሺ፣ ቆይ ብሩኬ ተረጋግተሽ እንድናወራ። እዩን መናገር ወላይታን መናገር ነው እንዴ ለአንቺ ስትሰሚ? እኔ አሁን እኛ አሁን ወላይታ ገጽታ ግንባታ አይደለም። ወላይታ በጣም የምወዳቸው አባቶች ያሉበት ሀገር ነው። የገጽታ ግንባታ አይደለም። የምወዳቸው አባቶች ያሉበት ሀገር ነው። እስቲል ወዳጆችም አሉ የወላይታ ልጆች፣ በጣም ቤስት ወዳጆቼ የወላይታ ልጆች አሉ። ከዘር ጋር የሚገናኝ አይደለም። እኔ ክርስትናዬ አንቺን ወላይታ ስለሆንሽ የሚጠላ ከሆነ የኔ ክርስትና ውሸት ነው። በቃ የወደቀ ነው ማንነቴ ማለት ነው። በብሔር በምናምን የተያዘ አይደለም። ይልቁንም እዩን የሚደግፉ ሰዎች ከምክንያታዊነትና መጽሐፍ ቅዱስ መረዳት ወይም መጽሐፍ ቅዱስ ላይ ካለ እውነት ከመነሳት ይልቅ የሀገሬ ልጅ ነው በሚል አይነት ድጋፍ ይሰጡታል አንዳንድ ሰዎች ማለት ነው። በእርግጥ የሚቃወሙትም ሰዎች ከወላይታ ምድር ላይ አሉ። ብዙ ወንዶችም ሴቶችም አሉ። ኢቨን ኢፍ የቃለ ሕይወት ስታዲየም ዙሪያ ቃለ ሕይወት ቤተክርስቲያን በወላይታ እዩን ተቃወመዋለች። ቤተክርስቲያን እንኳን አባቶች ይቃወሙታል። ቆዩ ሙሉ ወላይታ ይደግፈዋል ማለትም አይደለም፣ ግን በጣም እነሱ የሚቃወሙት እኛ ጋር ምንድን ናቸው? ኦርቶዶክስ ይቃወማሉ፣ አይወዱም። እኔ አሁን ስርዓት እንደ ብሩኬ አይደለም እዩን አይደለም፣ እነሱን ተዋቸው። እኔ ስለዛ አያገባኝም። እኔ አሁን እዩን በመንካት ቅር ብሎኛል። በበኩሌ በጣም ቅር ይለኛል። ለምን ቢባል እዩ ዘመዴ አይደለም፣ የእናቴ ልጅ የአባቴ ልጅ አይደለም። ግን በመናገር ብቻ በጣም ቅር ብሎናል። ደግሞ እኔ ብቻ ሳይሆን ከውስጥ ከመበላት ይልቅ አውጥቶ ማውጣት ይሻላል። እኔ አሁን በጣም እናደዳለሁ። እውነት ለመናገር የሀገሬ ሰው ሲነካ ማየት አልፈልግም። ሀቅ ውሸቱን እየሰራ እኛ አሁን የወላይታ ልጆች አሁን እናንተ ጋር ከተሜዎች ሴትና ሴት ወንድና ወንድ ይባላል። እኛ ጋር እንደዛ አይነት ነገር የለም። መጥፎቹ ነገር መጥፎ አግፋፍተ ማውራት አለብህ እንጂ መጥፎ የማያደርጉትን አመተ ማውራት የለብም። የምር አቤላ እዛኔ በጣም ተናድጄ ነበረ። እውነት ለመናገር ክፎቹን አውራችሁ ዘይት ሸጪ ምናምን ብለህ ማውጣት የለብም። ስለዚህ ወላይታን አትንኩብን።
እኔ አሁን የሚለው ነገር እኔ አሁን ጌታን ስም ታሸጥም ወይ ብሩኬ? እሺ እኔ አሁን ልንገር ቦይስን ስማ። እኔ ብቻ አይደለም የወላይታ ሴቶች ሁሉም ተናደውባል። ስለዚህ አሁን እኛ ሀገር እሺ ዘይት ሸጠ፣ እሺ እዩ ዘይት ሸጠ። ሴትና ሴት ወላይታ ውስጥ የሚደረጉት አለ፣ ወንድና ወንድ የሚደረጉት አለ። ወላይታ ውስጥ ወላይታ ከምንም ነፃ ናቸው። ከውሸት የራቁ ናቸው። እውነት ጋር ይጋፈጣሉ፣ ውሸቱን ይሸሻሉ። ስለዚህ ይኸውልሽ እውነተኝነት የድፍን የብሔርን ማንነት አይደለም። ውሸተኝነትም የድፍን የብሔር ማንነት አይደለም። እናንተ ብሔር ውስጥ ሌቦች አሉ፣ ሐሰተኛ ነቢያትም አሉ፣ ቀማኞችም አሉ፣ ደግሞ እውነተኞችም አሉ፣ ሐቀኞችም አሉ፣ እግዚአብሔርን የሚፈሩ ሰዎች አሉ። ድፍን ወላይታ እግዚአብሔርን አይፈራም። ድፍን ወላይታ እግዚአብሔርን አይዳፈርም። ድፍን ወላይታ ንጹህ አይደለም። ድፍን ወላይታም ደግሞ ቆሻሻ አይደለም። አባሽ ሁላችንም ይሄ የሁሉም ብሔር እውነት ነው። የሁሉም ብሔር ድፍን ኦሮሞ ንጹህ አይደለም። ድፍን ኦሮሞ ቆሻሻ አይደለም። እኛ የለንም ከዛ ውስጥ ይሄ የሁሉም አይደለም። ስለ ፖለቲካ አይደለም። አሁን አንቺ የብሔር ጉዳይ ስላደረግሽው ነው። ከእናንተ ወገን ቢሆንም እዩ ጩፋ ዘይት መሸጡ የሐሰት ትንቢት መናገሩ ህዝቡን አቢዩዝ ማድረጉ ገባሽ? ድሃ አደጎችን ምስኪኖችን መዝረፉ ምንም በወላይታ ስም የሚደረግ አይደለም። ራሱን የሚያበለጽግበት እንጂ አንቺን አግኝተሽ ታውቂያለሽ? እኔ በትባሩ አይቻላቅም። ወላይታ ሶዶ በመጣበት ሰዓት 2-3 ሄጃለሁ። ግን አግኝተሽ ታውቂያለሽ? በአካል እኔ እየታወቃሉ እኛ ላይ እኔ አሁን ቆይ ልንገር እኔ የሰማሁት ነገር ብኖር እኔ የገጠር ተወላጅ ልጅ ነኝ። አባቶቻችን ሲያወሩ ምንድነው የሚሉት? እዩን እንደዚህ እዩን አሁን እስካሁን ያቆመው እግዚአብሔር ነው። ልንገር እኔ አሁን እየተናገርኩ እዩን ያቆመው እናንተ ናችሁ። ቆይ እኔ ብዙ ማለት ሲነካ የምትናደዱለት አንቺ ያላረግሽውም እንጂ የሚሳደቡለት አሉ፣ የሚዝቱለት አሉ፣ ገንዘብ የሚሰጡት ሰዎች አሉ፣ ድጋፍ የሚሰጡት ሰዎች አሉ። እንዳየሽው ደግሞ ፖለቲካም ይሰራል እዩ ጩፋ። ንጹህ ወንጌል ሰባኪም አይደለም ፖለቲከኛም ጭምር እየዞረ ፕሮፓጋንዳ ይሰራል። ብዙ ነው። አንድ ነገር ላውራልህ እንደሰማሁት ከሆነ ልጅ ሆኜ የሰማሁት ነገር ከሆነ አሁንም ልጅ ነኝ፣ ሽማግሌ አይደለም። ግን የሰማሁት ነገር ብኖር እዩን ጩፋም እኛ ፈራሮ የሚባል ቸርች አለ ገጠር ውስጥ። ፈራሮ የሚባለው ቸርች ላይ እንደዚህ አባሮት በመስቶት በኩል ዘሎ ወጥቷል የሚባለው ነገር ሰምቻለሁ። ግን እስካሁን ደግሞ እሱ ራሱ ተዘምሯል፣ በራሱ ማለት ዘምሯል፣ መዝሙርም ጨምሮ አድርጓል። የለትዳጌት ምናምን ብሎ በወላይተኛ ዘምሮ ነበረ። ግን እዩን እስካሁን እንደ ሕፃን ልጅ አድርጎ ወለጋ ላይ ሲያገልግል ፀሐይን መጋረድ ትችላላችሁ አትችሉም ምናምን ብሎ እንዳገለገለ እስካሁን እሱ ሳይጋረድ የኖረው እግዚአብሔር ስለምወደው ብቻ ነው። ፀሐይ ነው እያልሽ ነው? እዩ እንደ ፀሐይ ነው። ለምን ቢባል እኛ ገጠር ላይ ገጠር ላይ ተባሮ የወጣው እስካሁን እግዚአብሔር ያባረረው ገጠር ነው። እሱን ታወኔ ለምን ነግራለሁ? እኔ ልጅ ሆኜ ነው የሰማሁት። ራሴ አላውቅም። እኔ 20 ምናምን ቤቴ ነው፣ ግን ቁጭ ብሎ ሲያወሩ ሰምቻለሁ እዛ የሰፈር ሰው። ስለዚህ እባክህ ከእዩ ጩፋ ገረድ በለው። ወንድ የሚያባርሩት ወንድ ለወንድ የሚያባርሩትን ሴት ለሴት የሚያባርሩትን እነሱን ኮትኮት ታርግና ለእኛም ጭምር ስጥ። ስለዚህ እኛ መጥፎቹን እንገፋለን፣ ጥሩዎቹን ደግሞ ወደኛ ማምጣት እንፈልጋለን። ስለዚህ ከእዩ ወረድ። ጌታ ኢየሱስ ይወድሻል። ወደ ቤተ ክርስቲያን ተመለሺ። የሰው ባሪያ አትሁኚ፣ የሰው ካዳሚ አትሁኚ፣ የእዩ ጩፋ ዕጣን አጫጫሽ አትሁኚ፣ የሐሰተኛ ጠንቋይ ካዳሚ አትሁኚ። እግዚአብሔር ልጅ ክርስቶስ ኢየሱስን ብቻ ተከተይ። ግለሰብ አትከተይ፣ ብሔር አትከተይ፣ ቋንቋ አትከተይ፣ እውነት ተከተይ፣ መጽሐፍ ቅዱስን ተከተይ፣ ጽድቅን ተከተይ እና እኔ አከብርሻለሁ፣ ወድሻለሁ። ሀሳብሽን መተሽ ስለገለጽሽ እግዚአብሔር ይባርክሽ። ጨርሰናል መሰለኝ፣ ልሰናበትሽ። ስለዚህ ርዕሴ ውጭ ነው የገባችሁ። በነገርሽ ላይ ርዕሴ አይደል። ለዛ እንደዚህ አይነት ሁኔታን የገጠመን ይላሉ ሰዎቹ። እናትና የላቀው ማንን ላስገባ? ብሩክ አሰፋ የምትባል ወንድም እያስገባው ኔትወርክ ግን ይሰራል መሰለኝ።
ይሰራል። ብሩክ አሰፋ ቪዲዮ ሰላም ጤና ይስጥልን። አቤላ እንደምን አለ? እግዚአብሔር ይመስገን። ድምጽ ያምራል። ቪዲዮውን ክፈት። ድምጽ ትንሽ አጥሯል አቤላ። አው ድምጽ እንዳንተ ጮክ ማለት አልቻለም፣ ግን እንትን በልስ ቪዲዮ ክፈታ። አቤላ ሰላም ነው? ትንሽ ቦታው ያለውበት ጫጫታ ስለሆነ እንደዚሁ ለማውራት ፈልጌ ነበር ከቻለው። አይ እኒክ እንጂ ጫጫታው እኮ በድምጽ ነው የሚገባው እንጂ ይሰማል ድምጼ? ይሰማል ያንተ ድምጽ። የኔ ድምጽ የማይሰማክ ጫጫታ ውስጥ ስለሆነ ዋው ለዛ እኮ ብዬ ነው ለቪዲዮ ትንሽ አልመች ስላለኝ እኮ እናንተ ማውራት አንችልም። ባኬንድ ፎርስ እንዴት እናወራለን? ብራዚል በቃ ከጫጫታው ስትወጣ ደውል እንትን በል ላክልኝ። በጣም ቆንጆ ድምጽ ነው ያለው። ዘማሪ ነው መሰለኝ። ቆንጆ ድምጽ ነው ያለው። ጸጋዬ ይኸውልህ ሁለተኛ ዙር ነው። ለምን ፈራ ትላለች ቲጂ። ቪዲዮ ከፈታው ኢንሻአላህ ጽድት ያለ አቤላ እንዴት ነው? ጽድት ያለ ነው ካሜራ በሐሳብ በርዕሳችን ላይ ሰላም ነው አይደል? እግዚአብሔር ይመስገን ሰላም ነው። ከዚህ በፊትም አንድ ጊዜ ገብቼ ነበር የሆነ ሰው እኔ አክቹአሊ እዚህ ሳውዝ አፍሪካ ነው ያለሁት። እንዴም አንተ ጋር ገብቻለሁ። ከኢትዮጵያ የሚመጡ አገልጋዮች እዚህ የሚያደርጉትን ነገር ትንሽ ለመናገር ሞክሬያለሁ። ለማንኛውም እንደዚህ ሰው በብዛት ባለበት ብዙ የማውራት ልምዱ የለኝም። አሁን ባነሳውም ሀሳብ ላይ ለማውራት ፈልጋለሁ የተወሰነ ሀሳብ። ከዛ በፊት እኔ አንተን በጣም ነው የምወደው አቤላ። ማለት እዚህ ጋም ባለውበትም ሰዎች ሲቃወሙ ምናምን ይሰማለሁ። ጓደኞቼም ሊሆኑ ይችላሉ። ብቻ አብሬ በማሳልፍበት ስላንተ ይወራል እና አንድ ቀን ጠልቼ አላውቅም። በእውነት በጣም ነው የምወድህ። እንደዚህም ሌሎችንም በጣም ነው የምወዳቸው። አሁን የሚታነሳውም ሀሳብ አልቃወምም። ሀሳብ ይሄን ግን እንዳስተያየት ደግሞ ልናገር የሚፈልገው ነገር አለ። ዳጊ ማለት ሁላችንም በጣም የምንወደው እየሰማን ያደገን ዘማሪ ነው። ወደዋለሁ በጣም እሱንም። ከዚህ በፊት የዛሬ 8 ዓመት ይመስለኛል ፌስቡክ ላይ እንደዛው ላይቭ ገብቶ ሲያወራ ምናምን ተከታትዬው አውቃለሁ። እዚህ ነበርኩኝ። ሲያወራ የነበረበት ጊዜ ምንድነው ሀሳቡ ስለ መፍታቱ ምናምን ሲያወራ ነበር። እራሱ ዩቲዩብ ላይም አይጠፋም ያ ቪዲዮ። ላይቭ ነበር ገብቶ የተናገረው እና አይ ቲንክ አዲስ አበባ ሙሉ ወንጌል ይቅር እንዳለችው ይቅርታ እንዳደረገችለት ይናገር ነበር እና ዳጊ ማለት በጣም አደገኛ ውሸትን እንደ እውነት አድርጎ የሚያወራ አደገኛ ውሸታም ሰው ነው። እሱን ደግሞ በግልም በእኔ ላይ ራሱ ካወራቸው ወሬዎች በጣም በቃ 99% የሚያክለውን ያክል ውሸታም እንደሆነ ደርሼበታለሁ። በጣም ብዙ ጊዜ ስለኔ ጨምሮ ስለሌሎች ሰዎች በጣም ውሸት የሚናገር ውሸትን አፍልቆ የሚናገር ለሰይጣን የተጠቀሰው እንደውም ከሱ ጋር የሚነጻጸር ይመስለኛል። ውሸትን ከራሱ አምጥቶ ይናገራል ይላሉ ሰይጣን መጽሐፍ ቅዱስ። ከሌላ ቦታ ሰይጣን ከሌላ ቦታ ውሸት አንስቶ ያወራል፣ ከራሱ ነው አምጥቶ የሚናገረው። ልክ እንደዛ እንደ ሰይጣን ዳግማዊ ጥላሁንም በጣም ውሸትን የሚናገር ግለሰብ ነው። ስለ ሚስቱ ውሸት ተናግሯል። ስለ ቤተ ክርስቲያን ውሸት ተናግሯል።
ተፋታበት ሁኔታ ውሸት ተናግሯል እና አንተ አሁን ዩቲዩብ ላይ ሰማከው እያንዳንዱ ነገር ዳጊ በውሸት አቀነባብሮ የተናገራቸው ፋብሪኬትድ የሆኑ ውሸቶችን ነው የሰማው። ከዛ ማውራት ከሆነ ሐሳብ በጠቅላላ ውሸት ስለሰማክ ራሱን ጀስቲፋይ ለማድረግ ለማጽደቅ ራሱን ትክክል ይቅርታ ግን ሶሪ ሚውት አድርገውና ድምጽ ኦኬ ሶሪ እሺ እና እዛንም ስለሰማው ነው እኔ እንደዛ ሊል የፈለኩት በእርግጥ አላቅም ቤተክርስቲያን ይቅር እንዳለችው ምናምን ያወራ ነበረ ያንን ነው ማቀው ከዛ በተረፈ በቲክቶክ ላይ ያለውን እናንተ ጋርም ከሌሎች ጋርም የነበረውን ሐሳብ ሁላችንም እናውቃለን ከቪዲዮው የተደበቀ አይደለም ሐሳቡ ሁሉም ማለት ነው አንተ የምታወራው ሐሳብ ውስን ሰዎች ሐሳቤን እንደሚደግፉ አውቃለሁ በብዛት ደግሞ ሐሳቤን እንደማይሰሙ አውቃለሁ ያ ማለት አንተ ሮንግ ነህ ማለትም አይደለም ወይም ደግሞ ሌላም አይደለም እና ሰው ሐሳቡን የተሰማውን ሐሳብ መናገር ይችላል ግን ቢሆንም አሁን እኔ ትንሽ ለመናገር የፈለኩት ይሄ ሐሳብ በዚህን ጊዜ ባይነሳ ብዬ ላውራ የፈለኩት በዚህ ጊዜ ለምን ባይነሳል ማለትም ያው ለያገለግላ ነው አሁን ይሄ ሰው እያገለገለ ነው እያገለገለ ነው ለምንድን ነው የሚያገለግለው ማገልገል የሌለበት ሰው ነው ማለት ማገልገል ይችላል ማለት አሁን በዚሁ ለምንድን ነው የሚችለው ሚስት ፈቶ ሚስትን ያለ ዝሙት ምክንያት ፈቶ ሌላ ሚስት አግብቶ በቋሚ ምንዝርና ውስጥ የሚኖር ሰው ማገልገል አይችልም ይችላል ካላችሁኝ እንደው የናንተ አዲስ የመጽሐፍ ቅዱስ መዝገበ ቃላት ካላችሁ ታሳዩኛላችሁ አይደለም ከዛ አንፃር አይደለም ምን ይያልኩ ያለሁት ለምን መሰለ እንደዛ ምል ማንንም ሳይናገረው እንደውም አሁን ነው እኛ አስተያየት መስጠት ጀመርነው ሁላችንም ግን እኔ እንዳልኩ በእውነት ነው ምል አሁን ትክክለኛውን ነገር ነው የምነግርህ የዛሬ 8 አመት እንደዛ አካባቢ ይመስለኛል ላይቭ ራሱ ገብቶ ስለ ራሱ ተናግሯል ራሱ ማለት ነው ዛሬ ነው ሰው እየተቻ ያለው ሲያቆ እንደሆነ ስለ ራሱ ተናግሯል ስለሆነው ነገር አሁን አንተ በምታወራው ሐሳብ ላይ በድያታለሁ ብሎ እሱን አልሰማውም በቃ አልሰማም እሱን አልሰማውም ማለት እሱን ስላልሰማውም ግን የነበረው ትዳር የዛሬ 10 አመት አወራው ራሱ አወራ አንዲን ሴት በድሎ እንደተበደለ ሰው ሆኖ ማውራቱ ለዛው በጥፋቱ ላይ የተደመረ ሌላ ጥፋት እንጂ የሰራው ትክክል አይደለም ያደረገው ብሎ አልተላለች በማስረጃ አንቺ ቪዲዮ ቆርጦ ሰላም ከዛ ሜንሽን አድርገኝና ልፈር እኔ ነኝ ጥፋተኛ ምንም ያላጠፋቸዋን ሚስቴን አመነዘረችብኝ ብዬ በሐሰት ከስሻታለሁ ብሏል አላለ ያንን ባላለበት ራሱን ለማጽደቅ ስላወራው ቪዲዮ አይመለከተኝ ኦኬ እና ኢሻውን ይሄ ሰው ኢትዮጵያ በተለያየ ቸርች ላይ ያገለግላል እና ይሄን ባክግራውንዱን ሳታቅ ነው ቸርች እያስገለገለችው ያለችው አሁን የትኛው ቸርች የዩ ጩፋ አዳራሽ ነው እንጂ አገልግሎት የሚሰጠው የትኛው ቸርች ነው የሰጠችው እስቲ አንድ ቦታ ተቆሙኝ አንተ ሌላ ጋር ያገለግላል አይደለም ሌላ ቦታ እኔ ልጠይቅ እኔ አሁን ስለማላቅ አንተን ልጠይቅ አገለግልም አገልግሎት አዲስ አበባ ላይ ያለው አገልግሎቶችን አገለግልም አዲስ አበባ ላይ ካገለገለ የግል መጋዘን ውስጥ ልክ እንደሱ በኃጢያት ጮቤ የሚዘሉ ከሚስቶቻቸው ውጪ እየተደበቁ የሚወሰልቱ ግለሰቦች ጋር ሄዶ ያገለግል ይሆናል እሱም አገልግሎት አይደለም ምንዝርና እንግዲህ አሁን እኔ ምንም ልል አልችልም በርግጥ እኔ ተሰማኝ ነው ማውራት ገብቶ አገለግልም ጸግሽ ጭራሽ ቃለ ሕይወት ሄዶ መካነ ኢየሱስ ሄዶ ሙሉ ወንጌል ሄዶ ሕይወት ብርሃን ሄዶ አያገለግልም ሰው እኔ ልነግርህ
እንግዲህ ያው እኔ ማውቀው ነገር የለም፣ ግን በሚዲያ ስናይ ኢትዮጵያ ሲሄድ ብዙ ቸርቾችን ሲያገለግል እናያለን። ያን ሳያውቁ እሱን ያስገለግሉታል ብዬ አላስብም በእኔ እንትን እና አሁን ደግሞ ባለው ሁኔታ ምናልባት ኮንሰርትም አገልግሎትም ስላለው ኮንሰርቱ አገልግሎት ቢዝነስ ነው። ከዚህ በፊትም ኮንሰርቱ ንግድ ነው። አሁን ምን ይመስላል መሰለህ? አሁን እኔ ያንተን ሀሳብ ከዚህም በፊት በሚታወራው ብዙ እውነት እንደሆነ እሰማለሁ እና አልቃወምህም። በጣም ወዳለሁ በእውነት እንደማንኛውም። ዳጊንም በጣም ወደው አገልጋይ ነው። በጣም ወደው ማንንም ያው የመጥላት እንትን የለንም፣ ግን ፈልጋለሁ ግን መረጃ የተጠናከረ መረጃ አይደለም እና ቴንክ ዩ ስለገባሽ ሰላም አቡና፣ ሰላም ይብዛ። እንዴት ነህ? እንዴት ነህ አባቴ? ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነህ አንተ? ሁሉ መልካም እግዚአብሔር ይመስገን። አቡናዬ በነገር ላይ ሐሳብህን እንትን እያልኩ ነበረ፣ እየሰማሁት ነበር። አቡና ይሰማል? ይሰማል። ቪዲዮ ከፍታለህ? ችግር የለውም ከፍታለሁ። አቡናዬ ይሰማል? አዎ ይሰማል። ሰላም ነው? እንዴት ነህ? ሰላም ይብዛ። እግዚአብሔር ይመስገን። አለን ሐሳብህን እየሰማሁት ነበርና ዳጊ ባይዘዌ እኔ በጣም ልጅ ሆኜ ምናምን የምከታተለው ዘማሪ በጣም የምወደው ዘማሪ ነው ማለት በቃ በመዝሙሮቹ ብዙ ነገር ያየሁበት ተለውጬበታለሁ ምናምን አሪፍ ሰው ነው። ግን አሁን ላይ ደግሞ አንተ እንዳልከው አጽያትን ሰርቷል ማለት ሚስቱን ልጆቹን አሳዝኗል። ገባ? አሳዝኖ ደግሞ መድረክ ላይ መውጣት አለመፈታት ነው። እኔ እንደሚገባኝ እኔ እንደምረዳው አለመፈታት ነው። እሱ ሳይፈታ ደግሞ ህዝብን መፍታት ህዝብን ማገልገል ይከብዳል። ይሄ ሰው አሁን ላይ ይቅርታ መጠየቅ አለበት ብዬ ነው ማስበው። እውነት አድርጎት ከሆነ ማለት እኔ አሁን አላቅም፣ እግዚአብሔር ነው የሚያውቀው፣ እውነቱን እግዚአብሔር ነው የሚያውቀው እና ይቅርታ ጠይቆ ነው አገልግሎቱን ማካሄድ ያለበት እንጂ አሁን እንደዚሁ በደፈናው ተነስቶ ኮንሰርት አዘጋጅቶ ምናምን ወይ ብሎ ምናምን የሚሸፋፍነው ነገር ባይኖር እኔም ደስ ይለኛል። ያንተን ሐሳብ ለመደገፍ ነው የገባሁት ላይ ቴንክ ዩ። አይ እንትንም ኮንሰርቶቹን ስታያቸው ከዚህ በፊት ተከስተም አዘጋጅቷል፣ ሌሎችም አዘጋጅቷል። እንደው እውነቱን ለመናገር ኮንሰርት ብዙ ኮንሰርት ትገባለህ አንተ? ውስጥ ገብተህ ተካፋይ ነህ ወይስ እንደኔ በቲክቶክ ነው የምታየው? እኔ የበረከትን ገብቻለሁ። ከዛ የአንዴ ቀጠና 2 የዳዊት ጌታቸውን ገብቻለሁ። ከዛ ውጪ ኮንሰርት ተሳትፌ አላውቅም። የረሳሁት ካለ እኔ እንጃ። እንዲሁ ምናልባት ገብተህ ታውቃለህ እንደኔ ኮንሰርት? እኔ ይኸውልህ አሁን ከኢትዮጵያ ከወጣሁ በጣም ረጅም ጊዜ ሆኖኛል። ኢትዮጵያ አይደለም ያለው ግን ኢትዮጵያ በነበርኩበት ሰዓት ላይ ሚሊኒየም አዳራሽ የነ ኤፍሬም አለሙ እነ ቴዲ ምናምን አንድ ላይ ሆነው ያዘጋጁት የመዝሙር ኮንሰርት ነበር። እሱ ላይ ተሳትፌያለሁ። ግን በጣም ሎንግ ታይም አሁንስ ታያቸዋለህ አይደለ? በቲክቶክ ላይ ምናምን ተቆራርጠው ምንድነው የምታየው? ከህዝቡ ስፒሪት ከሚፖስቱት ፖስት ከሚያካፍሉት ሼር ከሚያደርጉት ነገር ምንድነው የምትታዘበው? ብዙ ምንድነው የምታየው? ኮንሰርት ላይ ትርፉን ነው ማለት ያ ማለት እኔ አሁን ኢየሱስ ስሙ ሲነሳ በጣም ደስ የሚለኝ ሰው ነኝ ማለት ዓለም ሲሰማው ዓለም የኢየሱስን ስም ሲያዳምጠው ሳይ በጣም ደስ ይለኛል። የነሱ ጥቅም የነሱ ነው። ገባህ? እኔ የነሱ ጥቅም ላይ አልሄድም። ምክንያቱም ሰዎች በራሳቸው መንገድ የሚያዘጋጁት ነገር ለራሳቸው ጥቅም ነው ብዙ ጊዜ እንጂ ኮንሰርት ለራሳቸው ጥቅም የማያዘጋጁ ቢሆን ኖሮ ቸርች አለ፣ እሁድ አምልኮ አለ፣ ቸርች የራሷ ፕሮግራም አለ ምናምን በዛ ላይ ያመልካሉ። ግን ኮንሰርት ብለው ሲያዘጋጁ ከኋላቸው የራሳቸው የሆነን ጥቅም አስቀድመው ነው
ገባህ? ግን እኔ ከዘማሪዎቹ መጠቀምም አንጻር ብቻ ሳይሆን ምእመናኑ አንድ ሰው መቼም የሄደበትን ዓላማ ያሳያል። ለምሳሌ አንድ ወንጌል እየሰበከ ወንጌል መስበኩን ለሚዲያ ሼር ማድረግ የሚፈልግ ሰው የሚቀርጸው ፓርት አለ እና ሌላም ደግሞ እርዳታ የሚሰሩ ሰዎች የረዱትን ሰው የሚቀርጿት ፓርት አለች፣ እንዲተላለፍ የሚፈልጓት መልእክት ማለት ነው። በጣም ብዙውን የማየው ዘለው ያልጨረሱ ወጣት ሴቶችና ወንዶች በፈንጠዝያና በፌሽታ በጣም ሲምነሸነሹና የስጋ ፍላጎታቸውን ሲያረኩ ነው የምመለከተው። ፕሮግራም ጨርሰው ሲወጡ አደባባዩን ዘግተው ኢየሱስ ጌታ ነው ብለው ሌላውን በሚያስቆጣ መልኩ መበጥበጥ ነው ሲይዙ ያየሁት። ኢየሱስ ጌታ ነው ማለታቸው አይደለም ፖይንቱ። ኢየሱስ ጌታ ነው ልትል ትችላለህ። እንዴት ነው ሰሚክ ሲሰማክ የሚሰማው? ጌትነቱን እንዲቀበልክ ነው ኢየሱስ ክርስቶስ ጌታ በመሆኑ እንዲድንልህ ፍቅሩን እንዲረዳልህ ነው የምታደርገው? ወይስ አሁን ፕሮቴስታንቱ የፈጠረው አዲስ አመለካከት አለ፣ በስተናል፣ ይህን ያህል ሚሊዮን ሆነናል ብለው ሌላው ላይ ጃም ለማድረግ እና ብዙሃኑ ስጋዊነት ነው። የታለ ባሌ ያለችው አለች ተዝተላቸዋለች። የሆነ ኮንሰርት ላይ የታለ ባሌን ፈልጉልኝ፣ ባሌን ፈልጉልኝ። የሆኑ ዓለማዊ ሴቶች ኮንሰርት ይገባሉ። ይሄ የዘፈን ኮንሰርት ገብተው አጭር ቀሚሶቻቸውን አድርገው ዝንጥ ሽክ ብለው ቦይፍሬንድ ለማግኘት ቦይፍሬንድ ያላቸውም ደግሞ እዛ ቦታ ላይ ተገኝተው ለመዝለልና ለመፈንጠዝ ይገኛሉና አሁን መቀጣጠሪያ ሆኗል። አሁን ዴት ማድረጊያ ሆኗል። ኮንሰርት ላይ ዴት ለምን አደረጉ አልልም። ወጣት ፍቅረኛሞች ችግር የለውም። ከዛ በኋላ መኝታ መያዣ ሆኗል። ይጨልማል፣ ይመሻል። ለመሳረር፣ ዝሙትን ለመስራት፣ ኃጢአትን ለማድረግ፣ ነውርን ለመፈጸም የሚደረግ ስብስብ ሆነ። እኔ ቲኔጀር ልጆች ያላችሁ እናትና አባቶች ኮንፈረንስ ለምን መልአክ መጥቶ አያዘጋጅም? ዝማሬ አሁን ባለው አልቲቲዩድ ከሆነ የሚዘጋጀው ባትልኩ ነው የሚሻላችሁ ልጆቻችሁ። እግዚአብሔር ምስክሬ ነው የምላችሁ፣ ባትልኩ ነው የሚሻላችሁ። ሚሊኒየም አዳራሽ ቴዲ አፍሮ ጭፈራ እና ዳንስ ሲያደርግ ልክ እንደማትልኩት ክርስቲያን ስለሆናችሁ ዘፈን ላይ እንደማትልኳቸው እንደዚሁ እነዚህ ሰዎች የሚያዘጋጁት ድግስ ከህይወትም ምስክርነት ከውጤትም አንጻር እግዚአብሔርን ሳይሆን ራሳቸውን እንትን የሚል ነው የሚያስከብርና ራሳቸውን የሚያሳይ ነው። ዘፈንና ዳንኪራ ጭፈራ ነው፣ እግዚአብሔር የሚገኝበትም ስላልሆነ ማለት ነውና ሪያሊቲው ነው የነገርኳችሁ። በነገራችን ላይ ላይስማማችሁ ይችላል ሐሳቤ። እኔ በጣም ብዙዎቻችሁ እንዴት ምን ደስ እንደሚያሰኛችሁ አውቃለሁ። እንዴት እንዳልካቸው ዘነበ እንደሚባል ልጅ ለሁሉ አሸርግጄ ከሁላችሁ ጭብጨባ እንዴት እንደሚገኝ አውቃለሁ። ቤኒንም ሲመጣ ሐሰተኛው ጠንቋይ ማስታወቂያ ሰርቼ አዝማሪዎቹን ፕሮግራም ሲያደርጉ ኑና ተካፈሉ ብዬ እንዴት ተወዳጅ የሁላችሁም ተወዳጅ መሆን እንደምችል አውቃለሁ። ሁላችሁም እንድትወዱኝ አልፈልግም። እግዚአብሔር ፊት ታማኝና እውነተኛ ሰው መሆን ነው ፈልገው። አለቀ። ማናችሁንም ምስክርነት አልፈልግም። አትመስክሩልኝ፣ አልፈልግም ምስክርነት። እውነቱን የምታውቁ ሰዎች ግን ከኔ ጎን ሳይሆን ከእውነቱ ጎን ብቻ ቀጥሉ፣ በርቱ። እንደ ዳጊ በውስጥ በኩል ቲም አደራጅቼ ሰውን የሚያዋርድ የሚያሳድብ ፌክ አካውንቶች አስከፍቼ ሰውን እየዘረጠጥኩ አልቀመጥም። እውነቱን በጽድቅ እናገራለሁ፣ አስቀምጣለሁ። እነ ሁሉን እዩልኝ አይፎን 17 መግዛታቸውን ቴስላ መኪና መግዛታቸውን እለት አፕዴት የሚያደርጉ ለሚዲያ አፕዴት የሚያደርጉ እነዚህ ውስጣዊ እርካታ ያጡ ሰዎች፣ ምልክት የሚታይባቸው ሰዎች። በነገራችን ላይ ውስጣዊ እርካታ የሌላቸው እንደ ዳግማዊ ጥላሁን አይነት ሰዎች ውጫዊ ነገር ለሚዲያው በማሳየት ከሌኮ ሀብታም ነው ከሌኮ እንትን ነው እሱ እኮ ያለው ሰው ነው መባል ነው። ከውጪ ነው እርካታ የሚቀበሉት። ምክንያቱም ውስጣቸው በክርስቶስ ደስተኛ አይደሉም። ውስጣቸው እውነተኛ አይደለም። ውስጣቸው ሰላም የለም። ምክንያቱም ያፈረሱት ቤት አለ። ያፈረሱት ቤት ሰፖርት ማድረግ ያለባቸው ቻይልድ ሰፖርት ማድረግ አለባቸው። ቻይልድ ሰፖርት አያደርጉ። ገባችሁ? በቃ ይሄን ነው። ያቺን ሴት አሳዝነክ ያለ በደሏ በደል ሰርታብኛለች ብለው ውሸት አድርገ ከዛ ይሄ የምታሳየውን ቁሳቁስ እኔ ዘማሪና አገልጋይ የሚባል ሰው ስለ ኢየሱስ መምጣት በክብር መምጣት እየሰበከ እያወራ እየተናገረ
ቁሳቁሳዊ ሲሆን እንኳን መጠርጠር አለባችሁ። እንዴት ሰው በዚህን ያክል መጠን ቁሳዊ ይሆናል? አንድ የፊልም አክተር ልክ ነው። አንድ የፊልም አክተር ሲሆነች ሴት ይሄን እንደዚህ ቁሳቁሷን ብታሳይ ኢንስታግራሟ ላይ አዲስ የገዛችውን ልብስ አዲስ የገዛችውን ጫማ ብታሳያችሁ ልክ ነው ማለት ህይወቷን ውጫዊ ናት፣ ዓለማዊ ናት። ሰውነቷን፣ ወገቧን፣ ፊቷን ነው የምትሸጠው፣ እንደ ብራንድ የምትሸጠው። ፊቷን ሽጣ ነው የምታመጣው፣ መልኳን ሽጣ ነው እንትኗን ታለንቷን ሽጣ ነው ገንዘብ የምታገኘው። አፍተር ኦል ደግሞ የኢትዮጵያ ሲኒማ በጣም የወደቀ ስለሆነ በጎንዮሽ ፊልም እያዩ ቆንጆ ሴቶችን የሚመለምሉ ባለሀብቶች አሉ። እነሱ ጋር ሄዳ ነው የምታመጣው። አንዷ በጽድቅ የሚኖሩ ሰዎች የሉም አላልኩም እዚህ ውስጥ። አየህ ቁሳቁሳዊ ናቸው አብዛኞቹን አክተሮች ብትሉ ዓለማዊ ሰዎች። ለምን? ዓለማዊ ስለሆኑ። አንድ ሰማይ ገብቶኛል የሚል የእግዚአብሔር ዓለም ተገልጦልኛል የሚል ከሚታየው ጀርባ የማይታየውን አምላክ የሚገለጠውን የእግዚአብሔርን መንግስት መገለጥ እጠባበቃለሁ የሚል አንድ ሰው ግን እንዴት ውጫዊ ሲሆን አጠረጥሩትም? እነዚህ እርካታ የሌላቸው ዘማሪዎች፣ እነዚህ እርካታ የሌላቸው ነብዮቻችሁ መኪኖቻቸውን አስር የሚያሳዩን፣ ቤታቸውን አስር የሚያሳዩን፣ ቁሳቸውን አስር የሚያሳዩን አሁን የነሱ ተከታዮች ቅናት ነው የሚመስላችሁ ይሄ ንግግር። ለሚገባችሁ ሰዎች ግን ሪል መንፈሳዊ ነገር እያወራው እንደሆነ ይገባቸዋል። በሚታየው ሳይሆን በማይታየው ላይ የተደገፈ ሰው የሚታየን እያሳየ አድንቁልኝ አዳምቁልኝ አይልም። ምክንያቱም ከውጭው ሰላም ስላለው፣ ከውስጡ ሰላም ስላለው፣ ከውስጡ እረፍት ስላለው፣ ከውስጡ እግዚአብሔር ላይ የተደገፈ ማንነት ስላለው በውጫዊ ነገር ላይ ሲኮራ ሲመካ አታዩትም። አንድም የዓለማዊነት ምልክት በነገራችን ላይ መጽሐፍ ቅዱስ እንደሚናገር የአይን አምሮት፣ የስጋ ምኞትና ስለ ገንዘብ ያለ መመካት። ስለ ገንዘብ ያለ መመካት እንዴት ነው የሚገለጠው? አዲስ ዕቃ ገዛው ይውልኝ አድምቁልኝ እንደ አንድ ዓለማዊ ሰው ዘማሪ ሲል ስታዩት ስለ ገንዘብ መመካት በውስጡ እንዳለ ታውቃላችሁ። ስለ ገንዘብ መመካት በውስጡ ያለ ሰው ደግሞ ዓለምን የሚወድ ሰው ነው። ዓለምን የሚወድ ሰው ደግሞ ከእግዚአብሔር ጋር ጸብ ነው። አለቅ። ከእግዚአብሔር ጋር ከተጣሉ ሰዎች ጎን ቆማችሁ ከእግዚአብሔር ጋር እንዳትጣሉ ጸጋው እንዲደግፋችሁ እግዚአብሔርን እለምናለሁ። ተባረኩልኝ። ሁሌ ጨለማን እንዋጋለን። ጨለማን ደግሞ ተዋግተን ጨለማ አያሸንፈንም። ጨለማ ብዙ ደጋፊ አለው፣ ሐመጽ ብዙ ደጋፊ አለው። እኛን ግን አያሸንፈንም። ምክንያቱም እውነት ስለያዝን እውነታችን ያለ ደጋፊ ብዙ ውሸቶችን መጣል ስለሚችል ማለት ነው። ሰላሙን እንቀጥላለን።